የዳማት ባላሻራ የአክሱም ዙፋን አልጋ ወራሽ ቅድማለም መንግስት ወጣኝ ቅድማለም ጥበብ ጠንሳሽ አማራን ስልጡን ህዝቦች የሃሮሃን የተጠበበ ሐውልት ያቁም መቅደስ ያነጽ ድንጋይ ፈልጠን አለጠርበብ ከጣና ሰማይ ስር የተቼው ዳሩ ማሽነው ለሀገሩ ሰላምን ሸምኖ በፊደላት ማሳ እውቀትን የዘራ ሸማ ፈትሎ ለባሽ ጠቢብ ነው አማራ። ከአያት ቅድመ አያቱ ከላይ ከታሪኩ ነገደ ሴማዊ ፋኖነት መልኩ ተጠሪ ነው ለአገር ቀድሞ የሚደማ አልባሽ አብራሽ ኩሩ የተቼው ግርማ ይመስክር ብራናው ቁራን ድርሰናቱ ዛሬም ቆስሎ ደምቷል ለአገር ነፃነቱ ቃል አስሮ ሰንደቋን ቀሚሷን ሸምኖ ዛሬም ለጥንቱ የበላይ ሩፋን ነው። መልካቾቻችን እንደምን አላችሁ? እንዴት ናችሁ? ማማ ቀጥታ ወደ እናንተ ዛሬ የሚያቀርበውን ፕሮግራም በተለይ ምርጫና ብአዴን በሚል ይዞላችሁ ቀርቧል። ምርጫና ብአዴን በእጅጉ ወሳኝ የሆነ ጉዳይ በመሆኑ ይህንን ከባልደረቦች ጋራ ከፈለቀ እና ዶክተር አየነው ጋር ሆነን ጉዳዩን የምንዳስሰው ይሆናል። ታዲያ እናንተ ከኛ ጋር ቆይታችሁ እስከሆነ ድረስ ቁም ነገሮችን ይዛችሁ ትሄዳላችሁ። አጠቃላይ የአማራ የህልውና ትግል ያፈራው አፋብን ከፍተኛ የሆነ እንቅስቃሴ በየአቅጣጫው እያደረገ ስለሆነ ይህ እንቅስቃሴ ጎልብቶ ለውጤት እንዲበቃ የእያንዳንዱ አማራ በተለይ ባንዳ ያልሆነ አማራ ሁሉ የሚመለከተው ስለሆነ በዚህ እንቅስቃሴ ውስጥ የሚቻለውን አስተዋጽኦ በየአቅጣጫው መደረግ ስላለበት እኛም ይሄንን ታሳቢ በማድረግ ዛሬ የምናደርገው ውይይት በምርጫና ብአዴን ላይ ትኩረት ያደረገ ይሆናል። አብይ የኦሮሞማ አገዛዝ ሊወገድ የሚችልበት ሁኔታዎች በርካታ እንቅስቃሴዎች ተደርገው መሆኑ ለማንም ለነቃው አማራ ግልጽ ነው። ታዲያ ይሄንን በጥሞና እንድትከታተሉ እንደምን አላችሁ? አየነው ፈለቀ እንዴት ናችሁ? እንዴት አላችሁ? ምን ነው ድምጻችሁ ቀዝቀዝ አለ? ምርጫና ብአዴን ሲባል የሚያቀዛቅዝ ነገር አለው እንዴ? ስለዚህ ድምጻችሁን ካቀዘቀዛችሁ አይ ይሄ ነገር አጠያያቂ ውስጥ ያስገባልና ስለዚህ ሞቅ አርጋችሁ እንድትመልሱልኝ ይፈልጋለሁ ማለት ነው። እንግዲህ ሰሞኑን ወደ ቁም ነገሩ ስንገባ ሰሞኑን ምርጫን አስመልክቶ ይሄ ወራሪው ኃይል ወይንም የኦሮሞማ አገዛዝ ምን እያከናወነ እንደሆነ በተለያዩ ሚዲያዎች የምንሰማቸው ነገሮች አሉ። እንዲሁም ደጋፊዎቹ ምን ያህል እየተንጫጩ መሆኑን የምንታዘብበት ሁኔታዎች አሉ። ይሄን አስመልክቶ ከአማራ ብሔርተኝነትም አኳያ ደግሞ ምንድነው እየተከናወነ ያለ? በተዘዋዋሪ ደግሞ ይሄን ወራሪ ኃይል ብአዴንን ሊያግዝ የሚችሉ አስተሳሰቦች ሲራመዱ እናያለን። ይሄን ሁሉ በቃኝ መንገድ ዛሬ ውይይታችንን እንድናደርግ ፈልጋለሁኝ። ታዲያ እንዴት ናችሁ ካልኩ በኋላ አየነው ወደ አንተ ልምጣ መሰለኝ። እንዴት ነው አጠቃላይ ይሄ አገር ውስጥ ያለውን እንመልከት መጀመሪያና የምርጫው ጉዳይ ምን አዳዲስ የታዘብካቸው ነገሮች አሉ? ምርጫ ብሎ እና አብይ የሚያከናውኑትን እና አጠቃላይ በብአዴን ዙሪያ ላይ የታዘብካቸው ጉዳዮች ምን ይመስላሉ?
እንግዲህ እንደምን አላችሁ? ተመልሰን ተገናኝተናል። እንግዲህ ትንሽ ቆይተን ነበር። በመጀመሪያ ደረጃ ምርጫ ውሸት ነው። ምንም ኢትዮጵያ ውስጥ የሚካሄድ የእውነተኛ ምርጫ የለም። አምባገነን ገዳዮችን ህጋዊ የመግደያ ፍቃድ መስጠት ነው። ምንም ሌላ ነገር የለውም። ሲጀመር ነፃ ምርጫ ኢትዮጵያ ውስጥ ኖሮ አያውቅም፣ አሁንም አይኖርም። ያው ኢትዮጵያ ውስጥ ያለው የዘረኛ መንግስት ነው፣ ወደንም ጠላንም። ስለዚህ የኢትዮጵያ ህዝብ ምርጫ አለ ብሎ መታየት የለበትም፣ ጊዜውን ማባከን የለበትም። ምርጫውን ለማሟሟቅ እንደ አሸን የፈሉ ፓርቲዎች አሉ። ያው የእሱ አገልጋዮች ተከፋዮች ናቸው፣ ከድሮ ጀምሮ የምናውቀው ማለት ነው። ተለጣፊ ፓርቲዎች አሉ። ከነሱ ውስጥ ደግሞ መንግስት ሆን ብሎ ፕሮፓጋንዳ የተሰራላቸው ወደፊት እንዲወጡ የተደረጉ አሉ፣ ከሁሉም ዘር ማለት ነው። ይህንን የኢትዮጵያ ህዝብ መሸወድ የለበትም። በቃ የምናውቀው የተለመደ ነገር ነው። በየ5 ነው በየ6 ዓመቱ ይሄ ድራማ አለና ከዚህ ምርጫ ምንም መጠበቅ የለበትም፣ ጊዜውንም ማባከን የለበትም። ህዝቡም ያውቃል ብዬ ነው ማለት። ወደ እኛ ወደ ራሳችን ደግሞ ወደ ተነሳንበት ወደ አማራው ስንመጣ ደግሞ ከምንም በላይ ይሄ ምርጫ አማራን ይመለከተዋል። ለዛም ነው እኛ ምርጫና ብአዴን ብለን የመጣነው። ይሄ ዘረኛ መንግስት እንግዲህ ብአዴን ነው አዝሎ ያመጣው። የትግሬውንም ወንበዴ አዝሎ ያመጣው ብአዴን ነው። ያው በድሮ ስሙ ኢህዴን ነው። አሁንም ደግሞ ይሄኛው ብአዴን ነው። እነኚህንም አዝሎ አምጥቶ ኦሮማራ ምናምን በሚል ድራማ ተጫውተውበት ዛሬ በውጭ ሀገር ለአማራ ካልታገልኩኝ ያዙ ሊቀቁኝ የሚለው ነው። እንግዲህ እኛ ለስልጣን አይደለም የታገልን ያለው። በስም መጥራት ካስፈለገ ገዱ ያን ጊዜ ለምን ስልጣን አስረከባችሁ ሲባል እዛው አሜሪካ ድረስ ሄዶ ነግሯቸዋል። እኛ ለስልጣን አይደለም የምንታገለው፣ ደግ አደረኩኝ ለአብይ አሰልፍ የሰጠው ብሎ በአንዳነቱን ሺህ ጊዜ ያስመሰከረ ሰው ነውና አሁን የአማራን ትግል በውጭ ወጥቶ ልወጥጥ የሚለው ማለት ነው። ስለዚህ ከዛን ጊዜ ጀምሮ ብአዴን የሚባል ልክስክስ የአማራ ሸክም በቃ የጀርባ ቅማል ነው። ባለፈው ስንሰራ ያሉት ራሳቸው ፋኖቹ መቼም ከጀርባችን ላይ የማይወርድ ማለትና እሱ እስካለ ድረስ አማራ ሰላም ነውና ይሄን ምርጫ ከሱ ጋር አገናኝ ነው። አብይን በሁለት እግሩ ያቆሙ ብአዴን ነው። ብአዴንን ፋኖ እየታገለን ያለው እናውቃለን። የአማራ ተብሎ በታጠረው ነው ብአዴን የሚያስተዳድረው ፋኖ ሙሉ በሙሉ የተቆጣጠረ ቀን አብይ አዲስ አበባ ላይ ይወድቃል። ዛሬም ይሄንን አማራ ተብሎ በታጠረው ውስጥ ምርጫ ሊያካሄድ የሚፈልገው መንግስት በብአዴን ነው። ምርጫው የሚያካሄደው ብአዴን ነው። ስለዚህ ፋኖ እዚህ ጋር ነው ማወቅ ያለበት። የአማራ ህዝብን ማወቅ ያለበት ይሄንን ነው። ብአዴን ምርጫውን እንዳያካሄድ ማለት ነው። ብአዴን ምርጫውን ማካሄድ ካልቻለ ያለ ጦርነት ተሸነፈ ማለት ነው። አብይ ደግሞ ብአዴኖችን ለዚህ ነው የሚፈልጋቸው። ይህንን ማድረግ ካልቻሉ ደግሞ እሱ ራሱ ነው ሰብስቦ የሚያጠፋቸው። ስለዚህ ፋኖቹ ማወቅ አለባቸው። የአማራ ህዝብ ማወቅ አለበት። ይሄ ምርጫ ህጋዊ መግደያ ፈቃዱ ስለሆነ የአማራ ህዝብም ሆነ ለህልውናው የሚታገለው የአማራ ወጣት ደግሞ መኖሩን ተገዳዳሪ ኃይል መሆኑን አልፎ ተርፎን ኢትዮጵያን መረከብ የሚችል መሆኑን ማሳየት የሚችለው በዚህ አጋጣሚ በአማራ በሚባለው ክልል ውስጥ ምርጫ እንዳይካሄድ በማድረግ ማለት ነው። እነሱ በሚቆጣጠሩት አካባቢ እንደማይካሄድ እናውቃለን። ግን በአጠቃላይ አማራ ተብሎ በታጠረው ብአዴን በሚያስተዳድረው አካባቢ እንዳይካሄድ ቢቻል የኢትዮጵያ ህዝብ በሙሉ ቢተባበርና ምርጫው ባይኖር ደስ ይላል። እሱ ከቁጥራችን ውጭ ነው። ስለዚህ ቢያንስ አማራ ተብሎ በታጠረው አጥር ውስጥ ግን እንዳይካሄድ የማድረግ ስራ መስራት አለባቸው ብዬ ነው የማምነው። እንግዲህ እየቀጠል ስንሄድ ደግሞ ዲቴይል እናወራለን በጥልቀት ገብተን። አዎ አይ እንመጣበታለን። ወደ ሌሎቹ ስለምንመጣ የውጩንም የምንዳሰስበት ሁኔታዎች ይኖራሉና እዛው አገር ውስጥ ያለውን ጉዳይ ላይ መጀመሪያ እሱ ላይ እንነጋገር በሚል ነው ያሉትን ሁኔታዎች። ፈለቀ ወደ አንተ ልምጣ። አንተም አገር ውስጥ ያለው ሁኔታ እዚህ የምርጫ የብአዴን የወራሪው ኃይል አስመልክቶ ምንድን ነው በአንተ በኩል? ባለፈውም አንስተናል የነው እንዳለው ምንድን ነው በአንተ በኩል የሚታየህ? እሺ ጥሩ አየነው። አሁን ተወሰነ አንስቶታል እና ምንድን ነው ምርጫ ማለት ምን ማለት ነው? በነገራችን ላይ የዲሞክራሲ አንዱ ሂደት ነው አይደል?
ተፎካካሪዎች የሚፎካከሩበት ሂደት ነው። ቤት ሀገር ነው ምርጫን መከላከያ ሰራዊት የሚያስፈጽመው። ምንም ሰው እነሱ እኮ እየዋሹ አይደለም፣ አልዋሹም። እና ምርጫ የሚባለው ውሸት ነው። ምንድነው ምርጫ የሚባል ነገር የለም። ምርጫ እኮ ፉክክር ነው፣ አንድ የፉክክር ባህሪ ነው። ሌላ ተፎካካሪ ከሌለ እኮ ምርጫ አያስፈልግም። ራስ በቃ ሌጂስሜቲቭ ነኝ ብለህ መመረጥ ነው። እና ምርጫ ምንድነው? ዝም ብሎ ሰው ምርጫ 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 እኮ መወዳደር ነው። እና የመጀመሪያው ነገር ምርጫ ምንድነው? የለም፣ ውሸት ነው። እና እንዲህ የሚባል ነገር የለም፣ ምርጫ የለም። ምርጫ ፉክክር ነው፣ ዲሞክራሲ ነው። ኢትዮጵያ ውስጥ ትንሽም እንደው የሆነ ጭላንጭል የታየው 97 ላይ ነው። ከዛ ውጭ አሁን ደግሞ ያለው ደግሞ እንደው እነኛ እንደው ትንሽም ያስመስላሉ። አሁን እኮ መከላከያ ሰራዊት ቤት ሀገር ነው ምርጫ የሚያስገኝ። እንዴት ምርጫ ይባላል? ራሱ ስሙ ራሱ እንዴት ይጠራል? በጣም ማዝነው ደግሞ እኮ አገሬን ወዳለው ምናምን የሚል ኢትዮጵያ ውስጥ ያለ ሰው እንዴት አገሩን በዚህ ደረጃ እኔ አገር ኢትዮጵያዊ በዚህ ደረጃ አገሩን እንደሚጠላ አላውቅም ነበር። እውነት ለመናገር በጣም ማሰብ የማይችል አገሩ እየፈረሰ እየታየ አገሩ እያፈረሱት እየታዩ እያየ ሰው በጣም ግራ ገብቶኛል። እውነት ለመናገር እኔ ግራ ገብቶኛል። ኦኬ አማራው እየታገለ ነው። ሌላው ደግሞ እንደው ከተማ ቁጭ ያለው ምን ያለው አገሩ ሲፈርስ ላዩ ላይ እንደሚፈርስ አያውቅም። አገር መፍረስ ማለት ምን መሬት መሰንጠቅ፣ መሬት መደርመስ ምናምን አይደለም። ስርዓት መፍረስ ማለት ነው። የዜጎች መዋቅር መፍረስ ማለት ነው። የዜጎች መስተጋብር መፍረስ ማለት ነው። ኢኮኖሚ መውደቅ ማለት ነው። አገር መፍረስ ማለት እኮ እንደዛ ነው። ምንም እኮ ምሳሌ ያስፈልገው። በአሁኑ ዘመን እኮ ብዙ አገሮች ምሳሌዎች አሉ። ምንኛ ከምድር ላይ ካሉት ህዝቦች የተለየንን? የኢትዮጵያ ህዝብ የተለየ እኮ አይደለም። ምሳሌ ማንሳት ይቻላል። ምንድነው? እነ ሊቢያ እኮ ከኛ የተሻለ ኑሮ የሚኖሩ ህዝቦች ነበሩ። አንድ ጊዜ አገር እኮ የሚፈርሰው እንደዛ ነው። ምንድነው የነካው የኢትዮጵያ ህዝብ? እላዩ ላይ አናቱ ላይ እኮ ነው አገር እየፈረሰበት ያለው በፍጥነት በቁልቁለት። ምርጫ የሚባል ሌላው ብአዴኖች ምናምን የተነሳው ነው መታወቅ ያለበት። በጣም ሆዳሞች። አንድ አረፍተ ነገር ኢቭን ብአዴኖች ብቻ ሳይሆን እንዳለ ስልጣን ላይ ያሉት አንድ አረፍተ ነገር ማለት ነው ህዝብን የሚጠቅም አንድ አረፍተ ነገር መጻፍ የማይችሉ ማንበብ የማይችሉ አንድ ትንሽ ህዝብን የሚጠቅም ነገር ማምጣት የማይችሉ ሰዎች ናቸው። በጣም ሆዳሞች፣ ከርሳሞች። አገር ሲፈርስ እነሱ እንደሚበሉ የማያውቁ ከርሳሞች። እነኚህ ደግሞ እንደዚህ አይነት ሰዎችን በማስተማር በመንገር መመለስ አይቻልም። በጣም የሚያሳዝነው እነኚህ ሰዎች ቁጭ ብለው ህዝብ እያለቀ ልማት በዚህ እድገት አመጣን፣ ህዝቡ እየተሰቃየ በድሮን በጀት ኢትዮጵያ እንግዲህ ኢትዮጵያ የታጠቀቻቸው የቴክኖሎጂ መሳሪያ በሙሉ ህዝቡ ላይ እየወረደ እንደዚህ የሚሉ ሰዎች ናቸው። ትምህርት ቤቶች ካምፕ፣ ትምህርት ቤቶች በጀት በድሮን አይናቸው ያያል። በጣም እኔ ከዚህ ጋር ባይገናኝ ራሱ በጣም የገረመኝን ነገር ባይመለከተንም ማለት ነው የትግራይ እንትን የተደበቀ ልማት ብለው በቲቪ የሚያወሩ የደናቁርት ስብስብ እኔ ግራ ገብቶኛል። እነኚህ ሰዎች ማሰብ ይችላሉ አይችሉም የሚለው ነገር ራሱ እውነቴን ነው። እኔ እንትን ለማለት አይደለም፣ እነሱንም ለማዋረድም ምናምን አይደለም። በቃ ማሰብ ስልጣን ላይ ያሉት ሰዎች ብአዴኖች ተዋቸው። ምንም እኔ እንደ ሰው መቁጠር አልችልም። ምክንያቱም ሰው የራሱ ዘመዶቻቸው ሲታረዱ፣ አካባቢያቸው በጀት ሲደበደብ ጉዳያቸው ያልሆኑ ሰዎች ናቸው። እነኝን ማስተማርም አትችልም። እኔ ከሰው ደረጃ ራሱ መቆጠራቸው ራሱ በጣም ግራ ነው የሚገባኝ። እውነትን ንገረን እንግዲህ እና እነኝን በማስተማር የምታመጣው ለውጥ የለም።
ሌላው መታው ማንም ማወቅ ያለበት ምርጫ አብይ ለማድረግ ትልቁን ጥረት የሚያደርገው ሌላው ክልል ላይ አይደለም። ሌላውማ ምንም ችግር የለበት። አማራ ክልል ላይ የፌዴራል መንግስቱ በሁለት እግሩ ቆም ያለው ብሎ የና አብይ ፌዴራል የሚባል የለም ማወቅ አለበት። ፌዴራል መንግስት ማለት እኮ የተለያዩ ስቴቶች ስብስብ ነው። የአብይ መንግስት አብይ የሚመራው አንድ ሰው የሚመራው ማለት ነው። ደስ ባለው በቃዥ ቁጥር ያለ ህግና ያለ ስርዓት የሚመራ ሰው ማለት ነው። እቅድና ፕላን የሌለው ሰውዬ የሚያንቀሳቅሰውን ሀገር ሌሎች ሮቦት የሆኑበት ሰዎች ሳይሆን እንስሳዎች የሆኑበት የሚመራው ሀገር ይሄ ሰውዬ አማራ ክልል ላይ ነው እንጂ እንደምንም በቪዲዮ በምን ቀርጾ ለማሳየት ጥረት ሌላ ቦታ ምንም ጥረት አይጠበቅበትም። ስለዚህ በየትኛውም መስዋዕትነት ብአዴን የሚባል ብአዴን የሆዳምና የእንስሳዎች ስብስብ ማለት እንስሳዎች ናቸው፣ ሰዎች አይደሉም። እውነት ለመናገር እንዴት ሰው አካሉ ሲቆራረጥ ህዝቡ በጀት ሲመታ ይሄ ሁሉ መሰረተ ልማት ሲወድም ይሄ ሁሉ ትምህርት ቤት ይሄ ሁሉ ተማሪ መሪያል ይሄ ሁሉ ውድመት ሲደርስ የማይሰማው አካል እንስሳ ነው። የሰውነት ስሜት የሌላቸው ተነስተው የሚፎክሩ የሚያወሩትን ሲሰማቸው ራሱ ማሰብ ሰው ስለመሆናቸው ራሱ ጥርጣሬ ውስጥ የሚከት ሰዎች ናቸው። እነኚህን በምድር ላይ እንዲኖሩ መፍቀድ በራሱ ትልቅ ኃጢአት ነው። እውነት ለመናገር በራስ ላይ ሞት ማወጅ አገር እንዲጠፋ ዓለም ኢትዮጵያ የምትባል አገር እንድትጠፋ መፍቀድ ነው። እነኚህ ሰዎች እንስሳዎች ናቸው። የማይጠቅም መጥፎ እርኩስ እንስሳ ማለት እነኚህን ማስወገድ ማስቆም ያስፈልጋል። ማሰብ አይችሉም፣ በፍጹም ማሰብ አይችሉም። ስለሚበሉት ስለሚጠጡት ብቻ ነው ማሰብ የሚችሉት። ይሄን ደግሞ ማድረግ የሚችለው እንስሳ ነው። ምክንያቱም ተፈጥሯዊ ሂደቱ መብላት መኖር ብቻ ማሰብ አልተፈቀደለትም። እንደዚህ አይነት ሰዎች ናቸው እንጂ የሰው ልጅ እንዴት እንደዚህ ይሄ ሁሉ ውድመት ይሄ ሁሉ ነገር ሲደርስ ማሰብ አይችልም። በፍጹም ሊሆን አይችልም። ይቅርታ እንግዲህ ከፕሮግራም ውጪ ሆነ ፕሮቶኮል አይደለም ያገርኩት፣ ግን ስሜት እውነተኛ ስሜት እንተናገር ያ ብአዴን ብዙ ተነግሮ የማያልቅ በዚህ ባለፉት 30 ምናምን ዓመት ተነግሮ የማያልቅ በአማራ ህዝብ ላይ በደል እየፈጸመ ነው። በግንባር ቀደም እኔ ጠላትማ ምንጊዜም ጠላት ነው የሚለው የአባቶቻችን የቀደመ የአማራ አባባል በትክክል የሚሰራው ነው ብዬ የማምን ነው። ጠላት ምንጊዜም ጠላት ነው። በቃ ሊገልህ መሳሪያ ስቦ ምን ብሎ የመጣ ማለት ነው። ይሄ አስገዳይህ በውስጥህ ያለው ግን ዋና አስገዳይህ እሱ ነው። ትኩረት መደረግ ያለበት በዚህ ህዝብህን እያታለለ ወደ እርድ የሚያቀርብ ማለት ነው። ለሞት የሚጋብዝ ማለት ነው። ለረሃብ ለድህነት የሚጋብዝ ማለት ነው። ስለዚህ ብአዴን እጅግ ቀንደኛ የአማራ ጠላት ነው፣ በሚገባ ጠላት ነው። ይሄ በትኩረት ሊሰራበት ይገባል ባይነኝ። በአጭሩ አሁንም ብአዴን ላይ በተለይ የአማራ ህዝብ ማድረግ የሚገባው በአሁኑ ሰዓት አማራ ክልል በሚባለው እነሱ በከለሉት በሚባለው ላይ 4 እዞች አሉ። አፋብን በ4 እዞች አዋቅሮ እየሰራ ያለበት ሁኔታ ነው ያለና ይሄ በከፍተኛ ደረጃ እየተንቀሳቀሰ ያለ ነው። በከፍተኛ ደረጃ በ4ቱም እዞች በ4ቱም ቀጠናዎች ከፍተኛ እንቅስቃሴ እያደረገ ነው። አልፎ ተርፎ በወለጋም በቤንሻንጉልም ከፍተኛ እንቅስቃሴ እየተደረገ ነው ያለው። ስለዚህ ምንድነው እዛ መሬት ላይ ህዝቡ እነሱ በተቆጣጠሩበት አካባቢ የህዝቡ ብሶት እየተነገረ ነው። አሁን እዚህ ላይ ምናልባት ፎቶዎችን ማየት እንችላለን፣ በጋራ ልናይ እንችላለንና አየነው ከፋኖና ከህዝቡ ነፃ ካወጡት አካባቢ ያለውን ህዝብ ስታይና
ምንድነው መገፋት ያለበት? ምንድነው መገፋት ያለበት ብለህ ታምናለህ? በዛ አካባቢ ላይ እንግዲህ መጀመሪያውም ሆነ የመጨረሻው ትግላችን የአማራን ህዝብ ነፃ ማድረግ ነው። ስለዚህ ተጀምሯል። ነፃ የወጡ አካባቢዎች የሚደረገው ህዝባዊ ውይይት እያየን ያለ ነው እና ያው በተለይ በቅርብ ነፃ የወጡ አካባቢዎች ስሜታቸውን ሲገልጹ እያየን ያለ ነው። የሚጠበቅም ነው እሱ። ይሄ አበረታች ነው። ተጨማሪ ስራ ተሰርቶ ሌሎችም አካባቢዎች እንደዚሁ ነፃ መሆን አለባቸው። ነፃ አማራ ነፃ ሲወጣ የሚናገረው እናውቃለን እና ይሄ ህዝብ ታፍኖ ነው ያለው፣ ተጨቁኖ ነው ያለው። እንግዲህ እኔ ብአዴን አማራ ነው ብዬ አላምንም። ወይም የሌላ ነገድ እዛ አማራ ክልል ተወልደው ያደጉ ቂመኛ አማራዎች ናቸው፣ ወይንም ደግሞ ከሌላ ነገር ተወልዶ እዛው ያደገ የባንዳ ልጅ ነው። ዞሮ ዞሮ ግን አማራነት የሚሰማቸው አይደሉም። ለዛም ነው በባንዳነት በተላላኪነት ህዝባቸውን ጨቁነው የያዙት እና ወይም ደግሞ በሆዳምነት ማለት ነው። ይሄ ህዝብ ነፃ ሲወጣ የሚተነፍሰውን እያየን ያለን። ብዙ ነፃ መውጣት ያለባቸው ቀጠናዎች አሉ። ከተቻለ ደግሞ መፍጠን አለበት ነው። እንግዲህ እያዘዝኩኝ አይደለም፣ ፋኖቹ በራሳቸው እቅድ ነው እየሄዱ ያሉት። ሆኖም ግን መታወቅ ያለበት አማራ እየታገለ ያለው አማራ ነው። አሁንም ድሮም ዛሬም ድረስ ማለት ነው። መከላከያ እነኚህ አድማ በታኝ ሚሊሻ የሚባሉ የብአዴን አማራዎችን ነው ከፊት የሚያሰለው። ስለዚህ አሁንም አማራውን እያታገለ ያለው ከአማራ ጋር ነው እና መቼ ነው የሚማሩት? ቅድም እንስሳ ነው ሲላቸው እኮ እየገረመኝ ነበር። መቼ ነው የሚማሩት? ቆመህም መሞት፣ ሞተህም የውሻ ሞት መሞት እስከ መቼ? ቢያንስ ፋኖች እኮ በነገድ አማራ ነን ብለው የተነሱ ናቸው። ለአማራ ህልውና ለአማራ መብት የተነሱ ናቸው፣ እነሱን ጨምሮ ማለት ነው። እነኚህ ብአዴን የሚባሉ ሰዎችን ጨምሮ ነው አማራ ናቸው እንግዲህ ብለን በነገድ እንኳን ከተቀበልን ማለት ነው። ፋኖ ነፃ ቢያወጣ እነሱም ጭምር ናቸው ነፃ የሚያወጡትና እንዲያው ከባንዳነትም አንዳንድ ጊዜ ቢያንስ ምን አለበት የውስጥ አርበኝነት ስራ ቢሰሩ መረጃ እንዲሰጡ ማለት ነው። ፋኖች ቶሎ አካባቢውን ነፃ ቢያወጡት እነሱም ጭምር ነው ነፃ የሚሆኑት። እንግዲህ ካልታያቸው እንደው ግራ ገባን እኮ ብአዴን እንዴት እናርገው? እና ቢያንስ ትግሉ በፍጥነት ተጠናቆ ጦርነቱ ከአማራ ምድር ቢወጣ ብአዴንም ነፃ ይወጣል። የእግር ብረቱ ነው የሚፈታለት በአብይ የታሰረው ማለት ነው። ሆኖም ግን ቅድም እንዳልነው አብዛኛዎቹ ወይ የአማራ ነገድ አይደሉም ወይንም ቂም ይዘው ያደጉ የአማራ ልጆች ናቸው፣ ተጎዳን ብለው ያደጉ። ካልሆነም ደግሞ ሆዳም ከራሱ ሆድ ውጭ ምንም ሌላ ነገር የማይሰማው አይነት በተፈጥሮ እንስሳ የሆነ ሰው አለ እና እነኚህ ናቸው። መቼም መለስና በረከት አማራን የበደሉት በዚህ ነው። ከየት ፈልገው እንዳገኟቸው እንደዚህ አይነት ተፈጥሮ ያላቸውን ሰዎች አከማችተው ብአዴን አድርገው ያመጧቸው ማለት ነው። ከዛም በኋላ እስካሁን ድረስ የተፈለፈለ ነው ያው ይሄው ትውልድ ማለት ነው። እና እሱ ላይ ነው ስራ መሰራት ያለበት። ወይ እነሱ ለቀው ወደ ጌቶቻቸው መሄድ ይችላሉ፣ ካልሆነም ግን የአማራ ሕዝብ መታገልና ማሸነፍ ያለበት እነሱ። ስለዚህ ነው ይሄ ጦርነትም ትግሉ ከብአዴን ጋር ነው። ምርጫም ቢካሄድ ትግሉ ከብአዴን ጋር። ቅድም ፈለቀ እንዳለው አብይ ምርጫ እንዲካሄድ የሚፈልገው አማራ ተብሎ በታጠረው ክልል ውስጥ ነው። በነገራችን ሌላ ቦታማ ምንም አያስፈልገውም። የፈለገውን አይነት ጋዜጠኛ መጥቶ ማዘጋጀት ይችላል። ግን አማራ ክልል ውስጥ ጦርነት የለብኝም ያኮረፉ የተወሰኑ ሽፍቶች ናቸው እያለ ነው አለ እንደ ውጭ የሚናገር። እንደውም ብር ሁሉ እየተፈቀደለት ነው። ስለማያውቁ አይደለም፣ ግን በፕሮፓጋንዳ የበላይነት ስላለው የፋኖን ትግል እያቃለለ ነው በውጭ ሲወጣ የሚናገረው። ያንን በአደባባይ ማዋረድ የሚቻለው በተግባር ነው። አማራ ክልል ላይ ምርጫ ማካሄድ እንዳይችል በማድረግ ቅልጥሙን በመስበር አንድም ካድሬ ምርጫ አካሄዳለሁ ብሎ እንዳይወጣ፣ በዕለት ሁለት ምንም አይነት እንቅስቃሴ እንዳይኖር በማድረግ ሙሉ በሙሉ የአማራ ክልል ጸጥ ረጭ እንዲል በማድረግ ምርጫ እንዳይካሄድ ማድረግ ይቻላል። አቅሙን ሎጂስቲኩን እንግዲህ ያው እኛ ሀሳብ ነው የምናቀርበው እንጂ ከባለቤቱ በላይ አናውቅም። ሆኖም ግን ሌላም አማራጭ ካለ ምርጫው እንዳይካሄድ ከተደረገ ፋኖ የሚባለው ኃይል ተገዳዳሪ ኃይል እንደሆነ
የመንግስትን ስልጣን የመረከብ አቅም ያለው ኃይል እንደሆነ ወዳጅም ጠላትም ያውቃል። በተለይ በውጭ ያሉ ገንዘብ የሚሰጡት ኃይሎች ወደዱም ጠሉም የሚያከብሩት በዚህ መንገድ ነው። እዚች ምድር ላይ ማንንም የሚያስከብረው ኃይሉ ነው። ይሄ ነው መታወቅ ያለበት እና ኃይል ከሌለ ደግሞ ማንም አይሰማም እውነትን ብትይዝ። ስለዚህ ፋኖቹ ይሄን መረዳት አለባቸው። የአማራ ህዝብ ደግሞ ከነሱ ጎን መቆም አለበት። ብአዴን የሚባለው ተላላኪ ግን የመጨረሻ እድሉ ይመስለኛል ከአማራ ህዝብ ጋር ያለው እትብቱ ሊቆራረጥ ማለት ነው። ስለዚህ ይሄንን ነው እንግዲህ መታየት ያለበት ብዬ የማምነው። ያ ማለት እነዚህ አሁን እዚህ ጋር የምናያቸው የብአዴን አመራሮች የብልጽግና ወይንም የኦሮሞማ ዋና ቀኝ እጅ ሆነው አማራን ለግድያ፣ ለስደት፣ አጠቃላይ ለእልቂት እንዲዳረግ እያመቻቹ ያሉ እንደዚህ አይነት ሰዎች ናቸውና የግድ አፋብን ወይንም ይሄ የአማራ ህልውና ታጋይ ህዝባችን ትኩረት ሊያደርግ የሚገባው በተለያየ መንገድ ነው የሚለውን ነው ያስቀመጥክ ያለው። መደረግ ያለበት አፋብንም ማድረግ ያለበትን ህዝቡን ማድረግ ያለበትን እነኚህን የነዚህ ተቀጥያዎች ካድሬው በየቦታው አለ። እነዚህ ዋና ተቀጣሪዎች ናቸው። ለአብይ እንዳልከው ቅድም እንትን ሊያደርግ ይችላል። አብይ ጨምቆ ሊጥላቸው ይችላል። ምክንያቱም ምርጫ ካልተደረገ ምን ያደርጉለታል? ምንም። ስለዚህ እነሱንም በአንድ ምንድነው የሚባለው ሁለት ወፍ እንደሚባለው እዛው በቃ ምርጫ የላችሁ ምን ታደርጉልኛላችሁ እንዲላቸው ማድረግ የአፋብን ስራ ሊሆን ይገባዋል ብዬ አምናለሁ። ምክንያቱም ይሄ ወሳኝ ጊዜ ነው፣ ወሳኝ ታይም ነው። ፋኖ ሊያከናውን የሚገባው የራሱ የሆነ አካሄድ ይሆናል። እንደ ሚዲያ ልንገልጽ የምንችላቸው ነገሮች ይኖራሉ። ህዝቡም ከጎኑ ሊቆም ይገባል። መሬት ውስጥ ያለው ከዛ አኳያ ለምሳሌ ከጎኑ ይቆም ይገባል። ይሄ ህዝብ አሁን ነፃ የወጣ አካባቢ ነው። ነፃ የወጣ አካባቢ እንዴት በቪዲዮ ሲሰማ የሚገራርሙ ነው የሚናገሩት። ቪዲዮ ላይ በጣም የሚገራርሙ ሁኔታዎች ያሉበት ነው። እኛ ውይይት ስለሆነ ነው ያንን እንዳለ ማናቀርበው አሁን እንጂ ሌላ ጊዜ ይህንን በሌላ ፕሮግራም ንግግራቸውን ሁሉ እናቀርበዋለን ያለውን ንግግራቸውን። ስለዚህ እንዲህ አይነት ህዝብ በቃኝ ያለበት ሁኔታዎች አሉ። ፈለቀ ባጭሩ አሁንም ብአዴን ላይና እዛ መሰራት ያለበት የዚህ ምርጫ ጉዳይ ላይ ምንድን ነው ወደዚህ ወደ ውጭ ከመምጣታችን በፊት እዛ መደረግ ያለበት የምትለው ነገር ሐሳብ ካንተስ ነው? አሁን ያሳየውን ምስል አምጣልኝ። ዝም ብዬ እያየኋቸው ነበርና አሁን ይሄ ሰውዬ እጁ ላይ ሰዓት አድርጎ እንደዚህ አምሮበት እንደዚህ ሆኖ ስታየው ሰው ይመስላል። የሚመራው ህዝብ መራዋለሁ ብሎ የሚያስበው ህዝብ አሁን እዚህ ጋር የምታያቸው እነኚህ ሰዎች አንደኛው ላይ ያለው ደግሞ በጣም እንስሳ የሆነ ዶክተር ነኝ ብሎ ዶክተር መማር ነው አይደል? ማገናዘብ ነው። እዚህ ጋር የምታያቸው እንደዚህ አምሮባቸው የምታያቸው ሰዎች በድሮን በጀት ምናምን የሚል ህዝብን እንግዲህ እንመራለን የሚሉ የእንስሳዎች ስብስብ ነው። አሁን ይሄ ስታየው የአንድ የአውሮፓ ሀገር መሪ ነው የሚመስለው። በጣም የተመቸው ህዝብን የሚመራ ይሄ እዚህ ጋር የምታያቸው በሙሉ አንድ ስቴትመንት ህዝብን የሚጠቅም ህዝብን ነፃ የሚያወጣ አንድ ስቴትመንት ከችግር ከኑሮ የሚያወጣ አንዲት መስመር መጻፍ የማይችሉ ተላላኪዎች ናቸው። የራሳቸው ሀሳብ የሌላቸው የራሳቸውን ነገር ማድረግ አንዲት አረፍተ ነገር መናገር የማይችሉ የተሰጣቸውን እንኳን በስነ ስርዓት ማንበብ የማይችሉ ተላላኪ እንስሳዎች ናቸው። ሰዎች አይደሉም። በጣም የሚያሳዝነኝ እኮ ይህ ሀገር ሲፈርስ እነሱም ላይ ነው የሚፈርሰው። እንስሳ ለዚህ ነው ሲታረድ አያውቅም። በግ ይዘው ሳር ሰጥተው ስትሄድ ስታርደው አያውቅም። በግ ከነኚህ ይሻላል። እነኚህ አሳማዎች ናቸው፣ ሰዎች አይደሉም። በእውነት ለመሳደብ አይደለም። እንዴት የሰው ልጅ በዚህ ደረጃ እንደዚህ ይሆናል? እነኚህ ምን ማለት ይቻላል? በጣም ከሰው እኔ በምድር ላይ እንደዚህ ሰዎች ይኖራሉ ብዬ እኔ አላስብም።
እውነቱን ልንገር አሁን እኔ በእነሱ ቦታ ብሆን አማራ ክልል የአማራ ክልል መሪ ቢሆን እኔ እንደዚህ ሆኜ ልታይ ቀርቶ አንገቴን ዘቅዝቄ እንደንትን መሄድ የሚገባቸው ሰዎች ነበሩ። የትኛውን ህዝብ እየመራ ነው ይሄ ሰውዬ እንደዚህ የሚሆኑት? እነኚህ ሰዎች እንደዚህ አይነት ሁኔታ የሚኖሩት አሳፋሪ ሆዳሞች። መንገር አትችልም፣ እነኚህ ሰዎች ልታስረዳቸው አትችልም። ቅድም አየነው ሲያወራ ነበር። እንዴት ሰው ሊሞት ከፊት ሲደረግ ሊሞት ነው የሚሄደው አይደል? ከሱ የተሻለ ዘመናዊ መሳሪያ የታጠቀው ኃይል ከኋላ ቁጭ ብሎ ክላሽ እና ትንሽዬ ነገር የያዘው ሰውዬ እንዴት ዝም ብሎ ከፊት ይሄዳል? እንስሳ ስለሆነ እኮ ነው እንደዚህ አይነት ሰዎች የሚመሩት ሰዎች። ማወቅ ያለብን ኢትዮጵያ እንድትፈርስ ማለት ነው ትልቁን ስራ የሚሰሩት እነኚህ ሰዎች ናቸው እንጂ የብአዴን ስብስብ ባይኖር ኢትዮጵያ አሁን ያለችበት ደረጃ ላይ አትደርስም፣ በፍጹም አትደርስም። ሚዛን ይስተካከላል። ወያኔን እንዲህ ሲያደርጉን ከፊት ሆነው አገር ሲመሩ ሲያፈርሱ ደና የነቃውን ህዝብ አደራጅቶ ሲገሉ ሲያስገድሉ የኖሩ ናቸው። እነኚህ ደግሞ ከስር የበቀሉ ናቸው። ምንም አማሮች አሉ። ባለፈው አንድ ቪዲዮ ለቀ አይቻለው ተይዘው የብአዴን ሰዎች ምንም ሲያናግሯቸው አንዱ እንደውም እናንተ አሁን አማራ ሲሞት አላያችሁ? ሲታረድ አላያችሁ? አማራ ከተለያዩ ቦታ ሲፈናቀል አላያችሁ? ቆይሽ እያለ ሲጠይቃቸው ማለት ነው። ግን አሁን እነኚህ ሰዎች እዛው ይነገር ብለቃችሁ ተመልሳችሁ ደግሞ እዛው ነው የምትሄዱት። ልታስረዳቸው አትችልም። መደረግ ወዳለበት ስትመጣ በዛን እኔ ለፋኖች እንደዚህ ነው ብዬ አስተያየት መስጠት አልፈልግም። የራሴን ግን አመለካከት አስቀምጣለሁ። በዛን ጊዜ ማንኛውም በአራቱም አቅጣጫ የመኪና የእንቅስቃሴ አስቀድሞ ከአንድ ቀን በፊት መታገድ አለበት። እቀባ መኖር አለበት። ለፋኖች ብቻ ማነው ትግል የሰጠው? እነሱ እኮ ህይወታቸውን ሊሰጡ ነው። አማራ ነኝ ብሎ ከተማ ውስጥ ቁጭ ያለ አማራ ነኝ ብሎ የሚንቀሳቀስ በሙሉ የመጨረሻ ዕጣ ፈንታው ነው ከፋኖች ጋር ተሰልፎ የሚችለውን ነገር ማድረግ አለበት። አሁን እዚህ ጋር የምታመጣቸው ሰዎች የቻሉትን አድርገው አሁን እነኚህ ሰዎች ከነኛ ጋር ማወዳደር በጣም ግራ ይገባሉ ከእንስሳ ጋር። እና እኔ እውነት ለመናገር ቃላት የለኝም። ሰዓትንም መያዝ አልፈልግም። ግን ፋኖች የሚችሉትን ያድርጉ። ግን ህዝቡ የሚችለው ማድረግ አለበት። ፋኖች እኮ ሁለት ነፍስ የላቸውም፣ አንድ ነፍስ ነው ያላቸው። ሰዎች ናቸው፣ እንደማንም ሰዎች ናቸው። የሚችሉትን እያደረጉ ነው። እኔ የዛን ጊዜ ቢያደርጉ ደስ የሚለኝ ማንኛውም እንቅስቃሴን በይፋ ቢያግዱ ደስ ይለኛል። ቢያግዱ ማለት ነው። የመኪና እንቅስቃሴ ከአንድ ቀን ከሁለት ቀን በፊት አስቀድመው የመኪና እንቅስቃሴ ማንኛውም እንቅስቃሴ ወደ አማራ ክልል የሚደረግ ከየትኛውም አቅጣጫ እንዲቆም እቀባ ቢያደርጉ ደስ ይለኛል። ግን ስራቸውን ይሰራሉ፣ የሚሰሩትን ያውቃሉ። እንደ ራሴ አመለካከት ይህንን እገልጻለሁ። ግን እኔ ስለ ብአዴኖች አሁን ያሳያቸው እኔ ስለ እነኚህ ሰዎች እኔ እውነት ለመናገር በጣም ምንም አስተያየት ራሱ በቃ ምን እንደምላቸው ራሱ ግራ ይገባኛል። የሰው ልጅ እንዴት እንዲህ ሊሆን ይችላል? የሰው ልጅ እንደዚህማ አይሆንም። ማሰብ የሚችል ሰው እንዲህ ሊሆን በፍጹም አይችልም። ፈጣሪ ከእንስሳ የሰው ልጅ የለየው ማሰብ በመቻሉ እንዲያስብ እንዲያመዛዝን የተሻለ አእምሮ ሰጥቶታል። እነኚህ እንዴት ጭላንጭል እንኳን ማሰብ አይችሉም። ጭላንጭል ነገ እንዴት ይኖራል? አገር እየፈረሰ እንደሆነ እየበለጸግን ነው ይላል። ምንድን ነው መበልጸግ? እንዴት ሰው በዚህ ልክ ይደነቁራል? እንዴት በዚህ ልክ ሆዱን ይወዳል? እና ጋሽ ባለው እኔ ከአንተ ርዕስ ውጭ ነው የማወራው፣ ስሜቴን ነው ዛሬ የማወራው እና ሰዓትን መያዝ አልፈልግም። ሌላ ርዕስ ካለ አይ በጣም አመሰግናለሁኝ።
እነዚህ አሁን ሁለታችሁም የገለጻችሁት አንደኛ አማራ ማድረግ የሚገባው ወሳኝ ታይም ላይ ወሳኝ ስራ መሰራት እንዳለበት ነው። አሁን ይህ ህዝብ እኮ ከጀርባሃል አየኸው። ነፃ በወጡት አካባቢዎች ህዝብ ምን ያህል ሰንደቅ ዓላማችንን ከፍ አድርጎ ይዞ እንዴት እንደሚሄድ ታየዋለህ። በየትኛውም ጊዜ በየትኛውም ቀን ፋኖ ሰንደቅ ዓላማችንን ህዝባችን ሰንደቅ ዓላማችንን ከፍ አድርጎ ይዞ ነው ሌላውን በግዳጅ እንዲይዝ ህዝባችን ይዞ ሲወጣ ብአዴን በሚጠራውም ሆነ ኦሮሞማ በሚጠራው ጉዳይ ላይ ይዞ በሚወጣበት ሰዓት ተገዶ የሚይዘው መሆኑን እናውቃለን። ደስ ብሎት አይደለም። ታዲያ ሌሎች አካባቢ እኮ ስለ ኢትዮጵያ ስናወራ ደምቆ የሚታየው ኢትዮጵያዊነት አማራ ክልል በሚባለውና አዲስ አበባ ካልሆነ ሌሎች አካባቢ እኮ ሰንደቅ ዓላማውን እየገፉት የመጡበት ሁኔታዎች በግልጽ የሚታይ ነው እና ይሄንን ያው ወደ ተሻለ ደረጃ ፋኖ በእርግጠኝነት ያደርሰዋል ብዬ ሙሉ በሙሉ አምናለሁ። እናንተም ታምናላችሁ በዚህ ጉዳይ ላይ። ግን እዚህ ላይ አንድ እያነሳን የምንሄዳቸው ነገሮች አሉ ብዬ አምናለሁኝና የአማራ ብሔርተኝነት ላይ እንዲላላ የሚደረግ አካሄዶች አይታያችሁም ወይ? እንደው በእናንተ እኔ የሚታየኝ ነገር አለ። በእናንተ አስተያየት የአማራ ብሔርተኝነትን ለመግፋት በስንት ትግል እንደመጣ እኔ ትዝ እናንተም ታውቁታላችሁ። ከመጀመሪያ ጀምረን ይሄ ትግል ከመምጣቱ በፊት በነበረው ይሄንን እንትን እንዴት እናድርግ አማራውን እንዲነሳ ይሄ ትውልድ ተነስቶ የሆነ ነገርን ሊያደርግ የሚችልበት ሁኔታ ላይ ተባብሮ መነሳት ያስፈልጋል። ግን ምንድነው የሚያስነሳው? ሊነሳ የሚገባው አማራ በምንድን ነው? ኢትዮጵያዊነት የሚለው ኢትዮጵያዊነት ሁልጊዜም ውስጡ አለ። ግን የአማራ ብሔርተኝነት ወሳኝ ነው ብለን የተነሳ ስንነሳ ይህንንም ስንሰንትን ስንልም ማለት ነው ያለውን ሁኔታ ስንሰብክም እንደ አንድ ሰባኪ ይህንን ጉዳይ አንስተን ነው አንድም ሰው ይስማን፣ ሁለት ሰውም ይስማን፣ ሶስት ሰውም ይስማን ይህን መስራት አለብን ብለን የሰነት አሁን ያንን የተነሳውን አብዮት እንዲላላ ለማድረግ እኔ የተለያዩ አካሄዶች እያየሁ ነው ብዬ አምናለሁና እናንተ የታዘባችሁት ነገር አለ ወይ? ካየነው ልጀምር ባጭሩ። ሁለታችሁም ባጭር የታዘባችሁት በብሔርተኝነት ዙሪያ ላይ የሚመጡ ነገሮች ስላሉ አንዳንድ የሚታዩ ነገር አለ። የኔን ሐሳብ ከማስቀደሜ በፊት እናንተ የሚታያችሁ ነገር አለ ያየነው? እሺ አመሰግናለሁ። እንግዲህ ያው እኮ የታወቀ ነው አማራ ነኝ ማለት ሲጀምር የተቃወመን ያው አማራው ነው፣ ሌላ ማንም አይደለም። ሌላው ብሔረተኝነት ቤት ስራውን ሰርቶ ጨርሶ ከኋላ ኪሱ የራሱን ነገድ አስቀምጦ ከፊት ለፊት ግን በአንድነት ፓርቲ ስም በኢትዮጵያዊነት ስም እየመጣ አማራን ሲያጠፋ ነው የኖረው። ይህ ግልጽ መነገር አለበት። ከለውጡ ከአብዮቱ ለውጥ ጀምሮ ከ1966 በኢትዮጵያ አቆጣጠር ነው ላለፉት 50 ዓመት የአማራ እንቁ ልጆች ሲታረዱ የኖሩት በዚህ ደብል ስታንዳርድ። ሁሉም የብሔሩን ጉዳይ ከኋላ ኪሱ አስቀምጦ ከፊት ለፊት ኢትዮጵያ ይመስሎ ይመጣል። በኢሃፓን በለው በመኢሶንም በለው ከዛ በኋላ ደርግም በለው ቀጥሎ ወያኔ ኢህአዴግ ሆና ስትመጣ ይሄን ብልጽግና ብሎ ሲመጣ በተቋሚ በኩል ከቅንጅት አንድነት ምናምን ባልደራስ እያለ ማነው ግንቦት ሰባት ኢዜማ ሁሉም በለው ያለ በሙሉ የብሔሩን ጉዳይ ከኋላ ኪሱ አስቀምጦ ነው ይመጣል። ተላላው የአማራ ልጅ ነው። ይሄ መታወቅ አለበት። ሲበላ የኖረው አማራ ለዚህ ነው። ለምን ሁሉም አማራ ጠላት ነው ብሎ ያምናል። የብሔረተኝነት የአማራ ጠላት ነው የሚለውን ስብከት እንደ ቀላል ማየት የለብንም። በአንድነት እንኳን የሚያምኑት የሚያወሩት ነው አማራ ወደ ስልጣን አይመጣም ያሉ። ስለዚህ ነው ያለምንም ርህራሄ የአማራ ልጅ አማራ መሆናቸውን የማያውቁ ሲታረዱ ቅምም አይላቸው። ዜጎች ታረዱ ይላሉ። አይደለም አማራ ነው የታረደው። እውነታው መነገር አለበት። ይሄ መታወቅ አለበት እና ይሄንን ለመናገር የማይደፍር ሌባ ሁላ በኢትዮጵያዊነት ስም ሊያጭበረብር ይሞክራል።
ስለዚህ የአማራ ብሔረተኝነት ይህንን ታግሎ አሸንፎት ነበር። አሁን ደግሞ ያው የፋኖ ትግል ጀምሯል። ሌላውንም ህዝብ ትገፋላችሁ የሚሉም ተነስተዋል። አሁን ሌላው ህዝብ እንዳይቀየም እንዲደግፈን ማድረግ አለባችሁ። ያ ማለት ኢትዮጵያ በሉ ነው። ሌላውን ህዝብ የአማራ ብሔርተኛ ነኝ ብለህ ስትገልጽ አይ ሌላውን ህዝብ ትገፋለህ የሚሉም አሉ። እንደህ ላስገነዝብ ብዬ ነው ያነሳሁት። እኔ ከጠየቀኝ እንኳን እንደዚህ ለምለኝ ማለት እንኳን ነው። ለምንድን ነው አብራራዋለሁኝ። ግን ለእንደዚህ አይነት ሌባ አጭበረባሪ እድልም አልሰጥም። ለአማራ ህዝብ ግን እኛን ለሚሰማን ያው እንግዲህ እንዲያደምጠን የምንፈልገው የአማራ ህዝብ ስለሆነ እናብራራለን። ቅድም እንዳልኩት አማራ ሲበላ የኖረው በእንደዚህ አይነት አጭበርባሪዎች ነው። አሁንም የአማራ ብሔረተኝነት እንዳይጠነክር ሌላው እንዳያኮርፍ እያሉ ሌላው ግን አማራን ሲያርድ አማራ እንዳያኮርፍ የሚጨነቅ የለም። ግን አማራው እረ ታረድኩ በቃኝ መሞት በቃኝ ብሎ ሲነሳ ግን ሌላው እንዳያኮርፍ የሚባል አይነት የሐሳዊ አካሄድ ደብል ስታንዳርድ የምንለው ማለት ነው አይሆንም። አማራ ራሱን ማስከበር የቻለው በጅምላ መቀበር የቀረለት ለሞቱት ዛፍ እንተክልላቸዋለን ጥላ የሚባለው ቀልድ በሬሳው ላይ የተቀለደው ቀልድ የአማራ ህፃን ወንድ ልጅ አይወለድም ተብሎ ነፍሰ ጡርነት ሆዷ የተቀረደደው አማራ ስላልተደራጀ ነው። ይህ መታወቅ አለበት። አማራ ነኝ ብሎ ስላልተነሳ ነው። ዛሬ ይብዛም ይነስም አማራ ነኝ ብሎ ስለተነሳ ይሄንን አይነት ውርደት ማየት አቁመናል። ቆሟል እያልኩኝ ያለ በተለያየ ቦታ አለ፣ አሁንም እንደቀጠለ ነው። ግን ቀንሷል በቃኝ ብሎ ስለተነሳ ነው። አሁንም መቀጠል አለበት። ሰሞኑን የአማራ ብሔረተኝነት ጠንክሮ ያው ትግል ጀምሯል። በውስጡ ሐሳዊ ኢትዮጵያኖች ገብተው ለመጥለፍ ሞክረው አሁንም አሉ። መታወቅ ያለበት አፋብን ሲባል ውስጡ ሌባ አለ። ይሄ መታወቅ አለበት። አሁንም የኢትዮጵያዊነት ምናምን ያለው በአንድነት ስም ያለ ባንዳ አለ። ግን ብሔረተኝነቱ ስር እየያዘ ብሔረተኛው እየጠነከረ አማራነት እያሸነፈ ነው ያለው። ያው ባንዳይትም ቦታ ስላለ ማለት ነው። ሁሉም ቦታ አለ፣ ወደፊትም አለ። በነገራችን ላይ ቁጥሩ ነው እንጂ የሚቀንሰው ሌባ ሁሉም ዓለም ውስጥ አለ። ይሄ መታወቅ አለበት። ባንዳ አለ። ግን የአማራ ብሔረተኝነት እያሸነፈ መጥቷል። አሁን ሰሞኑን እንግዲህ እውነቱን እንነጋገር፣ ኢትዮጵያዊነት ተብሎ እንደገና ተነስተዋል። ለምን? ያው ኢትዮጵያ ውስጥ አዲስ ሙዚቃ ተከፍቷል። እንግዲህ በድምፅም ከጠራኑ ያው ድምፃዊ ቴዲ አፍሮ ነው። እኔ በጊዜ የማከብረው የምወደው እግዚአብሔር ትልቅ ጥበብ የሰጠው ልጅ ነው። ባመነበት ላመነበት እውቀቱን የተሰጠውን ጸጋ የተጠቀመ ሰው ነው። ስለዚህ እኔ በዚህ በኩል ምንም ችግር የለብኝም። ስለዚህ ሰው ልጅ ደግሞ መኖር ያለበት ያመነበትን ነው። ሆኖም ግን የእሱን ስራ ለእነሱ ሐሳዊ መንገድ ሊጠቀሙ የሚፈልጉ ሰዎች አሉ። እነኚህ ፖለቲከኞች ማለት እነኚህ አማራን ሲያስበሉ የኖሩ ፖለቲከኞች ይችን እድል ተጠቅመው የልጁን የጥበብ ውጤት ጥሩ ስራ ነው የሰራው፣ ያንን ተጠቅመው በአማራ ላይ መቼም ይሄ መታወቅ አለበት። ኢትዮጵያ ውስጥ የቴዲን ዘፈን የሚያዳምጠው ኦሮሞ፣ ትግሬ ወይም ሌላው አይደለም። ምናልባት ደቡብ የተወሰነ ሰው ሊያዳምጥ ይችላል። በተረፈ አማራ ነው የሚያዳምጠው ወይም የከተማ ሰው ነው የሚያዳምጠው። መታወቅ አለበት ይችን ኢትዮጵያዊ የሚለው ማለት ነው። ስለዚህ አማራውን አሁንም መልሰው ብሔረተኝነቱን ለማስተው ይችን እድል ለመጠቀም የተፍጨረጨሩ ነው ያሉት። አማራ ማወቅ ያለበት ነገር አለ። ከአማራ በላይ ኢትዮጵያዊ የለም። ቴዲ የሚናፍቃትን ኢትዮጵያ መመለስ የሚችለው አማራ ነው። የመታወቅ አለበት። እነኚህ የአንድነት ኃይሎች ግራ የገባቸው ብዬ የማምነው ይሄ ነው። ቅደም ተከተሉ ጠፍቷቸዋል። በማልቀስ የሚመጣ ለውጥ የለም፣ በስራ ነው የሚመጣው። ኢትዮጵያን ሊያድናት የሚችለው ውሸት ሳይሆን ትግል ነው። እየታገለ ያለው ደግሞ አማራ ነው። አማራ ለኢትዮጵያ ቀናኢ ነው፣ ታማኝ ነው። ያስገደለውም ይሄ ነው። ስለዚህ የአባቶቹን ታሪክ የአባቶቹን ሰንደቅ አባቶቹ በአጥንትና በደም የሰሯትን ኢትዮጵያ ለማንም አይሰጥም። ይህ መታወቅ አለበት። መጀመሪያ ግን መቀመጫዬን ያለችው አማራ እራሱን ማዳን አለበት። አማራ ሲድን ነው ኢትዮጵያ የምትድነው። ይሄ ቅደም ተከተል ሊገባቸው አልቻለም። ለምንድን ነው ያልገባቸው? አውቀው እንዲገባቸው ስለማይፈልጉ፣ ጸረ አማራ ስለሆኑ። ይሄ ነው መታወቅ ያለበት። እነኚህ ሌቦች በአንድነት ፖለቲካ ፊት ለፊት የተሰለፉት በሙሉ ጸረ አማራ ስለሆኑ ስለ ኢትዮጵያ እያወሩ ግን አማራን ይጠላሉ። ኢትዮጵያን የሚያድናት አማራ እንደሆነ እያወቁ ግን አማራን ይጠላሉ። ለዚህ ነው የአማራ ልጅ መታለል አለበት። የቴዲ ዘፈን ምርጥ ነው። የአማራ ልጅ ቢሰማው ስለ ኢትዮጵያዊነት ስለምንወዳት ኢትዮጵያ ነው ቴዲ ዘፈን ደስ የሚል ዘፈን መታወቅ አለበት።
እሱን ግን ተጠቅመው በዛ በጓሮ ገብቶ የሚያጭበረብሩ የአንድነት ኮተቶች ኢዜማን በለው ግንቦት ሰባት በለው ባልደራስ በለው የፈለጋቸው ስም ይሰጣቸው መታወቂያ የአማራ ልጅ ከዚህ በኋላ የሚመራው በአማራ ነው። ይሄ ነው ቁርጥ ሊለት የሚገባው የኢትዮጵያ ሕዝብ። ይሄ አንድነት ኃይሉ ምን የሚበለው ከዚህ በኋላ የሚቀጥለውን ስልጣን መረከብ ያለበት የአማራ ልጅ ነው። ከዛ ያነሰ እንደማንቀበል ማመን አለበት። አማራ አሸናፊ እንደሚሆን ማመን አለባቸው። አማራ አይመራንም እያለ ስለ ኢትዮጵያ ማልቀስ አይሰራም። ይሄን ሁሉ የፈሰሰው ደም ፍትህ ዝም ብሎ አይደለም የሚገኘው። ማንም ለአማራ ሕዝብ ፍትህ የሚያመጣለት የአማራ ልጅ ነው። ይሄ መታወቅ አለበትና እቺ ሰሞኑን ሊያጭበረብሩ የሞከሩት ሆም ብለው ነው ለማለት ነውና የአማራ ልጅ ተረጋግቶ ዘፈኑንም ማድመጥ ይችላል። ሆኖም ግን አማራነቱን እንዳይረሳ እንዳይተው አማራነታችን የተውንለት ነው እኛ የምንሞተው። ይሄን ለማለት ነው። ከተነሳበት ይሄ ትግል ከተነሳበት አቅጣጫ በፍጹም ለደቂቃም ቢሆን መስመሩን እንዳይስት ነው። የአማራ ብሔርተኝነት አስፈላጊነቱን ነው አንተ እየገለጽክ ያለው። ወደ ፈለቀ ልምጣ። ፈለቀ ያው የአማራ ብሔርተኝነትን ስንጀምር ታውቀዋለህ። አሁን የተቀየረ ሐሳብ አለህ አንተ? እንደዚህ አይነቱ እንደሌለ አውቃለሁ። ማለት ኢትዮጵያ ግዴለም እናሰባስብ የሚሉ አሉ ማለት ነው። ግዴለ የአማራ ትግል ያስፈልጋል። የአማራ ትግል አስፈላጊ ነው፣ ግን መግፋት የለብንም ሌሎችን። ይሄ መግቢያው ነው፣ ማለሳለሻው ማለት ነው። አንተን ማለሳለሻ ነው። አለስልሰው አቅጣጫውን ለማስያዝ የሚሞክሩ አንተን እንዳይገፋ አያስፈልግም አይሉህም። አይደለም ሌላውን ኢትዮጵያዊ መግፋት የለብንም በሚል ስልት ነው እየመጡ ያሉት። ይሄ ደግሞ በተዘዋዋሪ እነማንን እየረዱ ነው? ያለውን ወራሪ ኃይል ሊጠቀም በሚችልበት የአማራን አጠቃላይ ብሔርተኛ ሆኖ መውጣት አደገኛ ነው ብለው ነው የሚያምኑት። እንዴት ነው ያለህ በዚህ ጉዳይ ላይ? አሁን እንደው በአጭሩ እሱን አስፍረልኝና ወደ ውጩ ያለ አንዳንድ ጉዳዮች ላይ ዶክተር አየነው በደንብ ነው ያብራራው። ምንድነው መሰለህ እነኚህ ባይዘዌ ብሔርተኛ ነን ብለው ከፊት ለፊት ከወጡት በላይ አደገኞች ናቸው። ለኢትዮጵያም ጠላቶች ናቸው። ምንድነው እኔ አማራ ነኝ አማራነቴን ስትል አይ ሌላውን እንዳያስቀይም ምን ማለት ነው? አማራ አትበል ነው? አማራ አትታገል ነው? ይሄ ሁሉ አመት ሕፃን ልጅ ከጉራ ፈርዳ ጀምሮ ገደል ውስጥ የሚገባው ምን ብሎ ነው? አማራነቱን አውቆ ነው? ገና ጽንስ ውስጥ ያለ አማራ አይወለድም እያለ ሲሆን እነኚህ ሰዎች ኢትዮጵያ ውስጥ አልነበሩም እንዴ? ዜጋ እያሉ ሲቀልዱ ሲያሾፉ የኖሩ ሰዎች ናቸው። ምን እንደው ኢትዮጵያ በሚሉትም ማለት ነው አማራ እንኳን አይበሉ አንድ ስቴትመንት ይጽፉ ነበር እንዴ? ይቃወሙ ነበር እንዴ? የሰው ልጅ ኢትዮጵያ አማራ ኢትዮጵያ አይደለም? ይህ ሁሉ ውርጅብኝ ሲወርድበት ይህ ሁሉ አመት አንድ አመት እኮ አይደለም 2 አመት አይደለም በ30-40 አመታችሁ ውስጥ እንደ ህዝብ ሲጨፈ ፓርላማ ውስጥ በአደባባይ አይደል 2 ሚሊዮን ህዝብ የለም 2.5 ሚሊዮን ህዝብ የለም ሚሳለው አማራ የሚባል የለም እያሉ የሚሳለቁበት ህዝብ ምን ማለት ነው? እነኚህ ይወለ ሌቦች ሌላ ባዕዳኖች ናቸው። ሆዳሞች፣ አገራቸውን የማይወዱ ጠላቶች። ቅድም ዶክተር አየነው ብሎታል። እነሱም የማይጠፋቸው ነገር አንድ ነገር አለ። አማራ ቢታገል አሁን ቴዲ አፍሮ በጣም እኔም እንደሱ ወደው ማዳምጠው እውነተኛ ኢትዮጵያዊ ነን ከሚሉት ፖለቲከኛ ነን ብለው ከሚናገሩት እንታገላለን ብለው ከሚናገሩት በ1001 ጊዜ በትክክል ላመነበት ዓላማ ኢትዮጵያ ለሚላት ነገር ፊት ለፊት የታገለ ሰው ከወያኔ ጀምሮ ማለት ነው። በሱ ላይ ምንም ቅሬታ የለኝም። ደስ የሚል ነው። እውነቱን ነው የገለጸው። ኢትዮጵያ ውስጥ አገሪቷ እየፈረሰች እንደሆነ እውነቱን ነው የተናገረው። እሱ ምን ችግር የለም። እነኚህ ግን ሌቦች ናቸው፣ አጭበርባሪዎች። በፍጹም ለአገር ሌላ ባዕዳኖች እድሉን ስላላገኙ ነው ማወቅ አለበት። እድሉን እንደ ባዕዳን ስላላገኙ ነው። እድሉን ልክ እንደነሱ አይነት ሰዎች እድሉን ሲያገኙ ምን እያደረጉ እንደሆነ እያየን እኮ ነው።
ዶክተር ብርሃኑ ለግንቦት ሰባት መሪ ነኝ የሚል ሰው ነበር አይደል? ብሔርተኝነትን እታገላለሁ ብሎ ጫካ ነኝ እያለ ሲያጭበረብር የነበረ ሰው ነው። እድሉን ሲያገኝ አሁን ምን እያደረገ ነው? እነኚህም እድሉን ስላላገኙ ነው። እንደዚህ አይነት ሰዎች ናቸው። ቅድም ዶክተር አየነው እንደተናገረው ብሔራቸውን በኪሳቸው ይዘው ኢትዮጵያ የምትለውን አንደበታቸው ላይ ልክ አብይ እንዳደረገው የሚያደርጉ አማራን የሚጠሉ ክፉዎች ናቸው። ኦሮሞማን ዶክተር ብርሃኑ ውስጥ ኦሮሞማን እኮ እያስቀጠለ ለማስቀጠል ነው ወደ ስልጣን የሄደው። ኦሮሞ ስላገኘ እድሉን ስላገኘ እኮ ነው አይደል? እድሉን ስላገኘ ነው። ያኔ ወያኔንም እኮ ተለማምጦ ወያኔ ሂድ ከዚህ ስላለችው ነው። ታሪኩን አንብበናል፣ ሰምተናል። ለማንኛውም እድሉን ስላገኘ አሁን ከማንም በላይ ብሔርተኛ ነው፣ የአማራ ጠላት ነው የሚናገረው እና ሌሎቹም ከሱ የተለዩ አይደሉም። ትልቁ ቁም ነገር ስታነሳ በወያኔ ጊዜ አቋረጥኩ፣ በጣም ይቅርታ ትቀጥላለህ። ፈገግ ብሎ መለስን እንደው ደስታውን የሚያሳይበት ሁኔታዎችን አይተናል። ያን ጊዜ ግን ያው መጠቀም እንዳሁኑ ልክ አብይ እንደሰጠው ያኛው አልሰጠውም ይመስለኛል እና እሱንም እንተናንም ታምራትንም እንዴት እንዳረጋቸው ገፍቶ እንዳስወጣቸው አይተናል። ወያኔዎች ስለሱ ታሪክም ተናግረዋል። ከዚህ አሁን እሱ ስልጣን ላይ ከመውጣቱ በፊት እኔ ሰምቼዋለሁ እና ብርሃኑ ሮጦ ለምን እንደመጣ ያረጋቸውን ሲሰራቸው የነበራቸው ነገሮች ተናግረዋል። እሱ ማወቅ አለበት። ግን ምንድነው መታወቅ ያለበት መሰለ፣ ውሸታሞች ናቸው። በጣም የአማራ ጠላቶች ናቸው። አደገኛ ብሔርተኞች ናቸው። ተኩላዎች ነበረው ማለት ነው። ምክንያቱም የሰሜን ፖለቲካ ብሎ ያለው ሰው ነው ይሄ ሰውዬ። የሰሜኑ ፖለቲካ አስፈላጊ አይደለም ማለት ወደ ሰሜን ያለው ትግሬውም፣ አማራውም፣ አገውም፣ ቅማንትም ምንም የምንለው በሰሜን ፖለቲካ ስለሚጠቃለል ይሄ ጥላቻውን በኦባማ ምርጫ ጊዜ አውጥቶታል። ያ ስለሆነ ብቻ ነው የገባው ማለት እንችላለን። ይሄ ተቀበለው። ምክንያቱም ምንም የስርዓት እሱን ራሱ ነው የሚያውቀው። ግን ምንድነው እኛ የምናየው ነው እና እሱ ግንቦት ሰባት ውስጥ እኮ አንድ ነገር ግንቦት ሰባት ውስጥ የነበረ ጊዜ የምንሰማው ነገር አለ። ግንቦት ሰባት አንድ የወጣ ህግ ነበራቸው፣ አርበኞች ግንቦት ሰባት የሚባል አንድ ላይ ከሆኑ በኋላ ማለት ነው እና አመራር የሚመጣው 2 ቋንቋ መናገር የሚችል ሰው ነው ብሎ አብዛኛው አማራ አርበኞች የነበሩት 2 ቋንቋ አይችሉም እና ያንን አዲስ አበባ ሲገባ ሮጦ ነው ያስፈጸመው አዳነች አቤቤ ያንን ተግባር። ዋናው ቁም ነገሩ ግን እሱ አይደለም። መታወቅ ያለበት ቀጥቅጠው ኢትዮጵያዊ ነኝ ያለውን አማራ ቀጥቅጠው ጨፍጭፈው የተረፈው አማራ ለምን ራሱን ለማዳን ተነስቷል። መመለስ አይቻልም። እነሱ የቆሙ ቀር ደናቁርት ስለሆኑ ነው። ሌላኛው ባዴኖች ናቸው። እነሱ ሚሏትን ኢትዮጵያማ ቢፈልጉ ኑሮ በስነ ስርዓት ተደራጅተው አማራ በኢትዮጵያ ችግር እንደሌለበት ያውቃሉ። ሌላውን ህዝብ ለማንቃት እየተነጠልክ ነው፣ ኢትዮጵያዊ አይደለህም እየተባልክ ነው እያሉ ለማዝራት ኢትዮጵያ በአንድነት የተደራጁት ኃይሎች የት ነው እሺ ፓርቲያቸው የሚመሰሩት? አማራ የሚባለው ክልል ውስጥ አይደል መሰረትን የሚሉት ስለ አማራነት እንሰብካለን የሚሉት አማራ የሚባለው ክልል ውስጥ ነው። አማራ ነኝ እያለ የሚሞተው እሱ ሌላ ኦሮሚያ ክልል የሚባለው ውስጥ ሄደዋል ወይ ሌላ ቦታ ትንሽ የሚሄዱት ደቡብ አካባቢ ነው። አርባ ምንጭ ሲዳማ ምናምን ሲዳማም አይሄዱም። አርባ ምንጭና ወደዛ ወደ ምንድነው አድያ ምናምን ወደዛ አካባቢ ነው የሚሄዱት፣ ወላይታ ምናምን አካባቢ። ግን ለብዙም ይሄ ላይመለስ በቃ ሄዷል። ፋኖ ውስጥ ተደብቀው ተሽለክልከው ገብተው ነበር። አሁን አማራነት አሸንፎ ወጥቷል። ቢመራቸው መዋጥ አለባቸው። ይሄ መመለስ አይቻልም። በቴዲ አፍሮስ መደበቅ አይችሉም። እሱ የሰራትን 1/5 ባሉት ይሄ ሁሉ ዘመናት አልሰሩም። ለምን ተደራጅተው ኢትዮጵያዊነትን አይታገሉም? ይሄ መንግስትን ለምን አይታገሉም? እውነተኛ ተደራጅተው ለምንድን ነው የሚታገለውን አካል የሚታገሉት? ሌቦችና ውሸታሞች ስለሆኑ ባይዘው እነሱም ቆሙ ቀሮች ናቸው። ሌላ ባዲኖች ናቸው።
ምንም ወቅቱን ጊዜውን ማገናዘብ ምንድነው? አማራ ነኝ ሲል ሌላው ህዝብ ለምንድነው የሚቀየመው? አማራ ነኝ ሲል ሌላው ህዝብ ለምን ይቀየማል? ኦሮሞ ነኝ ብሎ የለ? ትግሬው ትግሬ ነኝ ብሎ የለ? ደቡብ ሲዳማው ከምባታው ራሱን ይጠራል። ለምንድነው አማራ ሲባል ሌላው የሚቀየመው? ሌባ በለው ደንቆሮ የተደናቆረ የአማራ ህዝብ ቅድም እንደተናገረው ማንም መታወቅ ሲፈልግ በዩቲዩብም ይሁን በኢትዮጵያ ፖለቲካም መታወቅ ሲፈልግ አማራ መስደብና ማዋረድ አይደል እንዴ ስልጣን የሚያሰጠው የሚያስተዋውቀው? አሁን ያቀንሷል ቀርቷል። ለምን? እሳት አለ፣ ሁሉም ቦታ እሳት አለ። የአማራ ልጅ ማንም እውነተኛ አማራ ላያውቅ የሚገባው እጁ ላይ ኃይልና የኃይል ሚዛን ሲኖር ብቻ ነው በሰላም መኖር የሚችለው። ይሄ የምድር የተፈጥሮ ህግ ነው። ህግን የሚያወጡት ህግን የሚያጸድቁት ጉልበተኞች ናቸው። ይሄ መታወቅ አለበት። ጉልበት ያለው ይከበራል፣ ህግን ያወጣል፣ ራሱን ያስከብራል፣ ህዝቡን ያስከብራል፣ ራሱን ይጠብቃል፣ ቤተሰቡን ይጠብቃል። አማራ እኮ ያልተደራጀ ጊዜ አማራ ክልል ውስጥ ገብተው እኮ አማራን ይሰድቡት ነበር ዩቲዩበሮች። አማራ ክልል ውስጥ እንግዲህ ክልል ተብሎ የታጠረው ውስጥ እኔ ተራ ዩቲዩበር ክልል ውስጥ ገብቶ ይሳደብ ነበር። በጣም ነው አንጀት የሚያሳርር የሚበላው ቆሽት የሚያሳርር። አሁን ግን ያማረግ አይቻልም። ያለ ምንድን ነው የሆነው? በአማራነት ስለተነሱ ነው። እነኚህ መመለስ አይቻልም። ከዚህ በኋላ ውስጥ ገብተው ምናምን የራሳቸውን ስራ ይስሩ። አይቻልም። በቃ ዝም ብለው ይፍጨርጨሩ ይችላሉ መፍጨርጨር፣ ግን መመለስ አይቻልም። አማራም ማንም አማራ ማወቅ ያለበት ማንኛውም አማራ ይሄንን የተወ ጊዜ ፋኖን መደገፍ አቅቶት በየትኛውም ሁኔታ የፋኖ ኃይል የተቋረጠ ቀን አማራ የሚባል ነገር በኢትዮጵያ ውስጥ አይኖርም። ኢትዮጵያ የምትባልም አትኖርም። የመጀመሪያው አማራ የሚባልም አይኖር። ይሄን ማንም ሊረዳው ይገባል። እነሱም አልካዱም እንትን አላሉ። አሁን የእሳት ስላለ ነው ቀዝቀዝ ያሉት። ሁሉም ቀዝቀዝ ያለው አሁን አማራም ስለተነሳ ነው እንጂ ነገር ግን ይህንን የተወቀን ከዚህ በፊት ሲደረግበት ከነበረው 1001 ጊዜ በምድር ላይ ሁለተኛ አማራ የሚባል ነገድ እንዳይኖር ተደርጎ ነው ማንም ነው የሚነሳበት። ይህ መታወቅ አለበት። ይሄ የመጨረሻ ታሪካዊ ጀነራል አሳምነው ጽጌ እንዳለው ታሪካዊ ወቅት ነው። እዚህ ጋር ስህተት ከተሰራ ማንም አማራ ፋኖዎች ብዙ ስህተት ሊኖር ይችላል፣ ብዙ ችግሮች ሊኖሩ ይችላሉ። የሚመሩት ኃይል ማንም ማወቅ ያለበት መሳሪያ የታጠቀ እሳት የታጠቀ የማይከፍሉት ኃይል ነው የፋኖ አመራሮች። በዛ ላይ ደግሞ ብዙ የስሜት መለዋወጥ እንትን ምንድነው ጂፕላስ ወይም ደግሞ 5 ስታር ሆቴል አይደለም የተቀመጡ ጫካ ውስጥ ሆነው ነው የሚመሩት። ያንን ሰራዊት ማብላት ሎጂስቲክ ምን አለ ድሮን ጀት ሴራ ምን እየተቋቋሙ ነው የሚኖሩት። በዛ መሃል ብዙ የስሜት መለዋወጥ የተጎዳ የተሞተ ወንድ ከጎናቸው ደም እየከፈሉ በየትኛውም ሁኔታ አላ አንዳች ማወላወል ሊረዱና ሊደገፉ ይገባል። ምንም አይነት ኤክስኪውዝ ሳይኖር በየትኛውም ሁኔታ ስህተት የሚኖር እነሱ ያርማሉ። መሬት ላይ ያለው ለነሱ ትቶ በየትኛውም አጋጣሚ የአማራ ልጅ የሆነ በሙሉ ፋኖዎችን በየትኛውም ሁኔታ ያለምንም ኤክስኪውዝ ያለምንም ቅድመ ሁኔታ ሊደግፋቸው ይገባል። አመራሮቹን ሊጠብቅ ይገባል። አሁን ፋኖዎች የሚያደርጉት ልክ ምንም ስህተት የሌለበት ነው ብሎ አንድም አማራ መቀበል አለበት። ችግራቸውን ካለ በውስጥ ነው መፈታት ያለበት። ለነሱ መተው ነው ያለበት። ማንኛውም አማራ የትኛውም አማራ በፋኖች ላይ በየትኛውም ፋኖ በአመራርም በታች ላይ ጣቱን የቀሰረ አማራ እሱ ከአማራ ወገን ሳይሆን ከገዳዮች ወገን መሆኑን ራሱን ማገንዘብ አለበት እና በዚህ ሰዓት ምንም አይነት ስህተት መስራት አይፈቀድም ለአማራ ህዝብ። ይሄ መታወቅ አለበት። የመጨረሻ ድልና ጣፋንታው
እንደ ሰው እንዲኖር እንኳን አይፈቅዱለትም። ማንም አማራ መገንዘብ አለበት። ፋኖን ትግል በየትኛውም አቅጣጫ ያለ አማራው በሚችለው መጠን ባለው አቅም ሁሉ ሊደግፋቸውና ሊረባረብላቸው ይገባል እንጂ እዚህ ቁጭ ብሎ በማላገጥ እንደዚህ ገባችሁ እንደዚህ በሞት የሚባልበት ታይም አይደለም። አሁን እንደዚህ ፋኖች እንዲያላረጋችሁ በዚህ ወጣችሁ ከተማ ገብታችሁ ወጣችሁ በዚህ ጋር ያረጋችሁ እንደዚህ የሚባልበት ታይም አይደለም። ማንም በማላገጥ የሚጠበቅበት ወይም ደግሞ አስተያየት እንኳን ለመስጠት የሚያስችል እድል ያለበት ታይም አይደለም። በየትኛውም አጋጣሚ ልንደግፋቸው ይገባል። ካልቻልን ደግሞ ዝም ነው ማለት ያለብን። እንዲሰሩ መፍቀድ አለብን። እነሱ የመላእክት ስብስብ አይደሉም። የሚችሉትን ያደርጋሉ። ሰዎች ናቸው፣ ይሳሳታሉ። ከእንደገና ደግሞ በብዙ ሺህ ሰራዊት ነው የሚመሩት። አንድ ቤት 4-5 ሰው እንኳን ማስተዳደር ከባድ ነው። በዛ ላይ ደግሞ የሚርበው ጫካ የሚያድር ዝናብ የሚመታው ብርድ የሚመታው አቧራ የሚመታው ጥይት የሚመታው ድሮን የሚመታው የሚሞት ሰራዊት ነው የሚመሩት። ይህንም መታወቅ አለበት። እነሱም እንደዛ ነው እና በየትኛውም አጋጣሚ ሊረዱ ነው የሚገባው። ምንም አሉታዊ አስተያየት ራሱ ለነሱ ብቻ ሳይሆን ለአማራ ዋጋ አለው። አሁን በየትኛውም ሁኔታ ሊደገፉ ነው የሚገባው። ለወቀሳውም ለምኑም ጊዜ አለው። ሁሉ ነገር በጊዜ ነው የሚሆነው። ይቅርታ እንግዲህ በስሜታዊ ሰዓትን ወሰድኩ። በጣም አመሰግናለሁ ፈለቀ። ጥሩ ነጥቦችን ነው ያስቀመጥከው። በጣም አስፈላጊ ጉዳይ ነው። አዎ በዚህ ሰዓት ከፋኖች አንድ የጨረሱልን እኮ አለ። አንድ ዕዳ ያቃለሉልን ጉዳይ አለ። በተለይ ያቃለሉልን ምንድን ነው? ምክንያት እንዳንፈጥር አርጓል። ምክንያት ለሚፈጥረው ክፍል ወደ አንድነት መጥተው አፋብን መስርተው በአንድነት እየሰሩ እየተንቀሳቀሱ ነው ያሉት። በየጊዜው አዳዲስ ድሎችን ከያቅጣጫው እየሰማን ነው ያለ ነው። ሌላ ነገር አንሰማም። የምንሰማው ድልና እንስራ እንጠንክር የሚል ነገር ነው እየሰማን ያለ ነው። ይህን ነው ርብርብ እያደረጉ እንቅስቃሴ እያደረጉ በየስራ አቅጣጫቸው እንቅስቃሴ እያደረጉ ያሉት በስራ ላይ ናቸው። ይሄ በእጅጉ በአዴንንም ሆነ የኦሮሞማን ወራሪ ኃይል ያስጨነቀበት ሁኔታ ነው ያለ እንቅስቃሴያቸው። ምክንያቱም ከፍተኛ ጥረት ነው የሚደረገው አመራሮችን ለማጥቃት፣ አመራሮችን አደጋ ላይ ለመጣል በከፍተኛ ርብርብ ያደርጋል ወራሪው ኃይል። አልቻለም። ስለዚህ ምንድነው ያለው አማራጭ? ከጂዎችን ማዘጋጀት ነው። ሆዳሞችን፣ ባንዳዎችን በዛ ፕሮፓጋንዳውን ለመንዛት ያደረገው ነገር ሁሉ እየከሸፈ ነው ያለው በብዙ መንገድ ማለት ነው። ስለዚህ እኛ በእውነቱ ይሄንን ለነሱ ብዙ ልናስተምራቸው አይደለም፣ ግን እንደ አማራ ያሉትን ሁኔታዎች እነሱ አያስቡትም ማለት ሳይሆን ያሉት ሁኔታዎች ማስገንዘብ አስፈላጊ ነው። በየትኛውም ጊዜ በእያንዳንዱ ጉዳይ ላይ ሐሳቦችን ወደ እነሱ ወደ ህዝብም ወደ አስፈላጊው አቅጣጫ ማድረስ አንደኛ አማራን ብሔርተኝነት የበለጠ እያዳበረው ይሄዳል፣ እያወቀው ይሄዳል፣ እየተረዳው ይሄዳል። አንድ ሰው 2 ሰው በቀን እኮ እየገባው ከሄደ አስበው በወር ምን ያህል ሰው እየገባው ይሄዳል ፖለቲከኛ ነኝ የሚለው ወይንም የሚያውቀው ክፍል። ይሄን ነው የኛ ዓላማ መሆን ያለበት። ይሄ ነው ሁሉም ብሔርተኝነትን ጥያቄ ውስጥ ማስገባት የለበትም። ችግሩን ያመነበት ሁሉ እንግዲህ ፕሮግራሙን አንተ ብትመራውም ዛሬ ግን እድሉን ስላገኘው ማንም አማራ መገንዘብ ያለበት እነኚህ ፋኖች እየታገሉት እየተዋጉ ያለው ዝም ብሎ የሆነ ሰው ወይም የሆነ ታጣቂ ጋር አይደለም። የኢትዮጵያን በጀት ጦር ጀት ትልቅ ግዙፍ ኢኮኖሚ ኢንተለጀንስ መረጃ ምን ብዙ አቅም ያለው አማራን ራሱን አስተባብሮ ሚኒሻውን ምኑን ብአዴን አስተባብሮ መዋጋት የሚችል የምስራቅ አፍሪካን ድጋፍ ማግኘት የሚችል የአፍሪካን ድጋፍ ማግኘት የሚችል የአውሮፓን ድጋፍ ማግኘት የሚችል ከፍተኛ ኃይል ጋር ነው። ቀላል አድርጎ መታየት የለበትም።
ፋኖች እየተዋጉ ያሉት ያንን ነው። እና ማንም አማራ የሆነ በሙሉ ለመውቀስ ፋኖችን ጊዜ ያለው ሁሉም በጊዜ ነው። አሁን የሚችለውን ሁሉ ማገዝ ነው። እኔ ስሜቴ ነው፣ እውነትም ነው። የእኔ ስሜት እውነትም ነው። በማንኛውም ሁኔታ አገር ቤት ውስጥም ያለ አገር ቤት ውጭም ያለ አማራ እንደ በፊት ከዚህ በፊት ሰልፍ ተደርጎ ሰላማዊ ሰልፍ እንደዚህ አማራ እንደዛ አይደለም። አሁን የሞት ሽረት ጉዳይ ነው። በየትኛውም ሁኔታ የአማራ ትግል ወደ ኋላ መመለስ አይችልም፣ አይሆንም። ከሆነ ተመልሶ መምጣት የማይችል አደገኛ ሁኔታ፣ ምክንያቱም ተስቧል። አሁን ሁሉ ነገር ማለት ማንም አማራን ከማጥፋት ወደ ኋላ እንደማይል መታወቅ አለበት። ማንም አማራ በፋኖች ላይ ማሾፍ የለበትም። በፌስቡክ፣ በዩቲዩብ፣ ምንድነው በቲክቶክ ዝም ብሎ እንደዚህ አድርጉ ማለት እያሉ ማላገጥ የለበትም። ይሄም ጊዜ ያበቃል። ይሄ ስህተት መሰራት የለበትም። ልንረዳቸው ይገባል። ሰዎች ናቸው፣ የሚችሉትን እያረጉ ነው። ሰራዊት ገንብተዋል፣ ግዙፍ ኃይል ገንብተዋል። ልናግዛቸው የምንችለውን ልናረግ ብንችል እኮ በዲፕሎማሲው ብንችል በሎጂስቲኩ በተለያየ ነገር ልናግዛቸው ነው የሚገባው። እነሱ በሰልፉም በምኑ በየትኛውም በሚቧጠጥ መንግስት ነኝ የሚለው አካል የሚችለውን ሁሉ እየቧጠጠ ነው፣ ማወቅ አለባቸው። ይሄ ጦርነት የኢራን ጦርነት ከመነሳቱ በፊት ጀነራሎቹ በተለያየ ሀገር ነው የዞሩት መሳሪያ ለመግዛት፣ ሰውየው ጭምር አዘርባይጃን ምን ያልሄዱበት የለም፣ የተባበሩት አረብ ኤሚሬት ያልሄዱበት የለም። ምን የኢትዮጵያን የኢኮኖሚ ችግር ሊፈቱ አይደለም የሚሄዱት፣ ለኢትዮጵያ የተለያየ መሰረተ ልማት ሁኔታ ሊፈቱ መሳሪያ ሊገዙ ነው የሄዱት። ጥይት፣ ድሮን የቻሉትን የቴክኖሎጂ ሊገዙ ነው የሄዱት የሚችሉት። ያም ደግሞ የሚሆነው የት ነው? አማራ ውስጥ ነው። አማራ ውስጥ እኮ ኢትዮጵያ ውስጥ አለ የተባለው እዝ ተደምሮ የክልሉ ልዩ ኃይል በተለይ የኦሮሚያ ሚሊሻ ልዩ ኃይል ተደምሮ ራሱ ብአዴን የሚያስደራጀው ተደምሮ ይሄን ሁሉ የሚዋጉ ናቸው። እና ማንም አማራ በፋኖ ላይ መቀለል አይችልም። አሁን ማንም ሰው እሺ፣ በጣም አመሰግናለሁ ፈለቀ። ትክክል ነው፣ የሚቀለድበት ጊዜ አይደለም። ይሄ የሁሉም አይን ፋኖ ላይ ሆኖ ድጋፉን መጠበቁ ላይ ማንኛውም ነገር እነሱን መንከባከብ በሚቻልበት ደረጃ ላይ ሊሆን ይገባዋል። አስፈላጊ ነው። በጣም ትኩረት ተደርጎ መካሄድ አለበት። ምክንያቱም የጠየቅናቸውን ጥያቄዎች አሟልተውልናል። ጠየቅናቸው ጥያቄ አማራ አንድ ሆኖ መታገል አለበት የሚል ነው። ተሟልቷል። ያን መልስ ሰጥተዋል። ቢዘገይም መልሱን አግኝተዋል። ቢዘገይም በየአቅጣጫው እየታገሉ ይሄንን ወራሪ ኃይል ድባቅ ሲመቱን የቆዩት በጣም የሚያስደስት ሁኔታ ነው። በመጨረሻ ላይ ደግሞ ያደረጉት። ስለዚህ አሁን እንዳልከው በማንኛውም አቅጣጫ ድጋፍ ነው ሊደረግላቸው የሚገባው። እንግዲህ ቅድም ዶክተር ብርሃኑን አንስተናል። አንድ ነገር ሳልናገር ማለፍ አልፈልግም። ገነት ዘውዴን በጥሩ ሲያዋግዛት ነበር። ገነት ዘውዴን ሲዋግዙ የቆዩ ነው። ገነት ዘውዴን በጥሩ ሁኔታ ነው የተካት። ያው መለስ አራተኛን ክፍል ብትሆንም ችግር የለውም የእኛን እንቅስቃሴ እስከመራሽ ድረስ ነው ያለው አይደለም። ማነው ዶክተር ብርሃኑ ምንም ችግር የለውም ኢኮኖሚስት ቢሆንም የእኛን ሁኔታ እስከደገፈ ድረስ የእኛን እንቅስቃሴ እስከደገፈ ድረስ ችግር የለም ብሎ ነው አብይ የሚያስቀምጠው። ስለዚህ ደግፏቸዋል። አንድ ነው ስማቸው ቀያየር እንጂ በአንድ ጎሳ ውስጥ አይሆኑ እንጂ በአስተሳሰብ አንድ ናቸው። ብአዴን አማራዊ ጎሳ ነው ተብሎ ይመደብ እንጂ እኔ የሆነ ምናምኑ መንትኑ ሴሉ ቢመረመር የሆነ እዛ የቆሸሸ ነገር ውስጥ ልናገኘው እንችላለን።
እንደዛ አይነት ሁኔታ ውስጥ ነው ያለው። ስለዚህ አስተሳሰባቸው ዞሮ ዞሮ አስተሳሰቡ በጣም ወሳኝ ነው። ስለዚህ አሁን ምንድነው ፋኖ ላይ የቀጣፊዎች መሰባሰቢያ እንዳልሆነ እየታየ ነው። ምክንያቱም ቀጣፊዎች እየሾለኩ እየጠራ ያለበት ሁኔታ ነው። ያንን ነው እኔ እየታዘብኩ ያለሁት። ወደ መጨረሻው የአማራ ብሔርተኝነት ያው በጣም አስፈላጊ ነው። አፋብን ወይንም ፋኖን በከፍተኛ ደረጃ ህዝባችን በየትኛውም አቅጣጫ መረጃ መስጠትም አንድ ድጋፍ ነው። በማንኛውም በሎጂስቲክም ድጋፍ መስጠት በጣም አስፈላጊው ጉዳይ ነው። በብዙ መንገድ ይህንን ፋኖ ሊያግዝ የሚችልበት ህዝባችን አሁንም ህዝባችን ነው ቀጥ አድርጎ ይዞት እንጂ ከውጭ ያለው የሚያደርገው ሁኔታ አይደለም። ምናልባት አንዳንድ አስተዋጽኦዎች ተደርገዋል፣ ግን ያ አይደለም። ህዝባችን ላይ ነው ሁሉም ነገር ያለው ማለት ይቻላል። ስለዚህ አሁን ወደ ውጭ ያለውን እንደው አጭር ሁለት ደቂቃ ሰጥቻችሁ ብታውልኝ ደስ ይለኛል። በውጭ ሀገር ለምሳሌ ተቃውሞ ሲካሄድ መውጣት ያለበት የአማራ ብሔርተኛው ብቻ ነው። እንግዲህ እንደ ሀገር እየጮኸ ያለ በአሁኑ ሰዓት እንደ ሀገር በለው ሀገርን ለማቆየት አማራ መቆየት ስላለበት የአማራ ብሔርተኝነትን ይዞ ይሄ ወራሪ ኃይል ምን እየሰራ እንደሆነ እየታገለ እያሳየ ያለው እሱ ነው። ሌሎች የአማራ ብሔርተኝነትን ትግል መተው ሊደግፉ የማይችሉበት ሁኔታዎች እያየናቸው ነው። ለምን? ያ ማለት አማራ ብሔርተኛ መሆን የለበትም የሚለውን ለእንትን ለማድረግ ነው። ከዚህ አኳያ በውጭ ሀገር ላይ ያሉ እንቅስቃሴዎችን ራሱ አማራው በምን አይነት ሁኔታ ነው ድጋፉን እያካሄደ ያለው በአሁኑ ሰዓት? አንድስ ለምን አይሆንም? አንድ መዋቅር ወደ አንድ መዋቅር ሊመጣ የሚችልበት ሁኔታዎችስ በጠሩ ሰዎች፣ በአማራነታቸው ጥያቄ ውስጥ በማይወድቁ ሰዎች ማለት ስለ አማራን በሚያደርጉት ትግል በእንዲህ አይነት ሰዎች ወደ አንድ ሊመጣ የማይችል ማህበራቶች ስላሉ ማህበራቶች ተሰባስበው በአጠቃላይ ሁሉም ማህበራት ተሰባስበው አንድ ሊሆን የሚችልበት ሁኔታዎች ሊፈጠር ያልቻለበት ሁኔታዎች እናያለን። እና እስካሁን በፊት ግን ምክንያት ነበራቸው። ፋኖች አንዱ ቢሆኑ እኮ እኛ አንድ መሆን አያቅተንም ይባል ነበር አይደል? ይሄ ምናቀው ፋኖቹ አንዱ ቢሆኑ እኛ አንድ ለመሆን ያግዘናል፣ ምክንያቱም የፋኖቹ መለያየት ነው እየተባለ ምክንያት ይሰጥ ነበር። ምክንያቱ ተቋርጧል፣ ተዘግቷል። ምንድነው የምትታዘቡት ነገር? አየነው። እሺ አመሰግናለሁ። እንግዲህ አብዛኛውን አንተ ብለዋል። ፋኖቹ ትልቅ የሰሩት ነገር እንግዲህ እንዳስቀመጥከው የአፋብን መመስረት ነው። የአፋብን መመስረት በአማራ ስም የሚደልለውን ሐሳዊ ኢትዮጵያዊ አፉን አዘግቷል። ሰሞኑን የሆነ መንፈራገጥ ቢያሳዩም የትም አይደርሱም። እንግዲህ ቅድም እንደተናገርነው የአማራ ብሔርተኝነት አሸንፏቸው ነው። እዚች ምድር ላይ ያው አሸናፊነት ነው ህግን የሚያወጣው። ስለዚህ ትልቁ ስራ የሰራው ምንድነው? ፋኖ አንድ በመሆኑ ሐሳዊዎቹ የትም አይደርሱም። ከዚህ በኋላ አማራ ነው መሆን ያለባቸው። ያንን ስራ ሰርቷል። መሬት ላይ በቃ ስራው አልቋል። ያው ማጠናከር ነው የሚቀረው። ይህንን ደግሞ ፈለቀ እንዳለው ማንኛውም አማራ ከተቻለ ኢትዮጵያን የሚወዱሉ ማለት ነው። ካልሆነ ግን የአማራ ልጅ በየትኛውም አጋጣሚ መደገፍ አለበት። ባለፈው በሰራነው ፕሮግራም ላይ እንዴት ፋኖ መደገፍ እንዳለባቸውም ጠቅሰናል። መደገፍ ያልቻለ አማራ ግን ቢያንስ ዝም ነው ማለት ያለበት። ዝም በማለት መደገፍ ይችላል። ቅድም ጨርሶታል ፈለቀ። መሬት ላይ ያሉት ምን አይነት ኃይል እንደሚታገሉ ሲጀምር ልክ እንደኛው አንድ ነፍስ ያላቸውና የሰው ልጆች ናቸው እንጂ መላእክቶች አይደሉም። ስለዚህ መታወቅ አለበት። ቢያንስ አማራው በዚህ ግባ በዚህ ውጣ እያለ አቃቂር ከማውጣት ዝም ነው ማለት ያለበት። በቃ ከቻለ መደገፍ ነው፣ ካልቻልክ ዝም ነው። እና ያው ጊዜ ላለመፍጀት ብዬ ነው። ከዚህ በፊት በደንብ አብራርተናል ለምን መደገፍ እንዳለባቸው ማለት ነው። ወደ ውጭ ስንመጣ ችግሩ ይሄ ነው። ውጭ በአንጻራዊ መልኩ በነፃ ምድር ላይ ያለ ነው።
ሁሉም አዋቂ ነኝ ባይ፣ ሁሉም ከኔ በላይ ላሳር ባይ፣ ሁሉም መሪ ልሁን ባይ ነው። እንግዲህ አይተናል። የአማራ የተለያዩ አደረጃጀቶች አሉ እና ያንን ያለውን ችግር እናንተ የምታውቁት ነው። እና የአማራው ትልቁ ችግር እዚህ ያለው ይሄ ምንድነው ጥራዝ ነጠቅነት ብቻ ሳይሆን ይሄው ተላላኪ የሐሳዊ ኢትዮጵያዊ አማራው መሀላችን አለ። ሲያቃጥል በማንኪያ ሲበርድ በእጅ አይነት ማለት ነው። የአማራ ትግል ሞቅ ሲል አማራ ይሆናል፣ ቀዝቀዝ ሲል ኢትዮጵያዊ ይሆናል። እንደዚህ አይነት ያልቆረጡ ብሔረተኞች ተሰግስገው ነው መከራችን እያበሉን ያሉት። ባንዳው እንዳለ ሆኖ ብአዴኑ እንዳለ ሆኖ ማለት ነው። ለዛ ነው አሁን ከመሬት አንድ ስለሆኑ ከውጭ ያለው ምርጫ የለውም። ለምን ከዚህ በኋላ ትእዛዝ ከመሬት ነው መምጣት ያለበት። ከዚህ ብዙ ጊዜ ያወርተናል። ልክ እንደ ሌሎቹ የተደራጀ ኃይል ከመሬት ወደ ውጭ ነው ትእዛዝ መውጣት ያለበት። ሌሎቹ እኮ ኮሽ አይሉም አለም እንዴ። ለምሳሌ እንደ ምሳሌ ትግራይን ብናነሳ ትእዛዝ ከመሬት ይወጣል፣ ውጭ ያለው ያስፈጽማል፣ አለቀ። አማራም እንደዛ ነው መሆን ያለበት። ይሄ ወደድክም ጠላህም ወደ አንድነት እንዲመጣ ያስገድደዋል። ልክ ሐሳዊ አንድነቱን ሌባውን ብአዴኑን መሬት ላይ ማጥፋት እንደሚቻለው በዚህ መልኩ በአንድነት አፋቸውን እንዳዘጓቸው በውጭ ያለውን የምናዘጋው በዚህ መልኩ ነው። እንዳሻው እኮ ገንዘብ እየሰጠ እኮ የራሱን ፋኖ ሊቀጥር የራሱን ፋኖ ሊያዝ እኮ እየተደረሰ ስንት ጉዳይ አይተን አልነበረም? ዛሬ ያጠፋ በቃ አጠፉት እንጂ እኮ ጭራሹኑ የፋኖ መሪ ለመሆን የሚዳደው ስንት ነበር እኮ። አሁን ያ እንደጠፋው ከራባት ሁሉ ገዝተው ነበር፣ ገዝተው ሁሉ ሊገቡ ነበር። እሱን እኮ ነው በቃ አጠፉባቸው። በቃ አንድ ሆነ። አመራር አለው፣ ስትራክቸር አለው፣ እዛ አለው፣ በቃ አለቀ ነገር። መዋቅር ስላለው ምንም አይችልም። አሁን ደብዛቸው ጠፍቷል። ሰዎች በውጭ የሚያምሱ እነሱ ናቸው። እና አሁን አማራው ልብ መግዛት ያለበት ይሄንን ትእዛዝ ከታች ነው መምጣት ያለበት። መሪ አለን እዚህ ከአመራሮቹ ይሄን አድርጉ ሲሉ በውጭ ያለው የተደራጀው መሬት ላይ ያለው ወገኑን ለማገዝ ነው አይደለም። ስለዚህ ይሄንን የምናምን ከሆነ መሬት ላይ ያለውን ነው የምንጠብቀው። ለምሳሌ አሁን ምርጫ ይካሄዳል። ይሄን ምርጫ በውጭ ያለነው አማሮች መቃወም አለብን። እንድንቃወም ደግሞ ከመሬት ያለው ምን እንደሚል መስማት አለብን። በዛ መልኩ ከመሬት በሚመጣው መልኩ እነሱ ምን እንደሚያደርጉ አናውቅም። እንዴ ሐሳብ ሰጥተናል። እነሱ ደግሞ የራሳቸው እቅድ አላቸው፣ አናዝም። ሆኖም ግን ምርጫው እንዳይካሄድ በውጭ ያለው አማራ የራሱን አስተዋጽኦ ያደርጋል። እንዳሻው እንደ ድሮ ዝም ብሎ መፈንጨት የለበትም። ጥራዝ ነጠቆች እንዲመሩት መፍቀድ የለበትም። ወጥ የሆነ ከመሬቱ ጋር ተናቦ የሚሰራ ስራ ነው መሰራት ያለበት። በውጭም በምድርም እኩል አይነት ተግባር እንዲፈጸም ያ የተናበበ ስራ ውጤት ያስመጣል። ከዛ ውጭ ዲያስፖራው ማወቅ ያለበት በውጭ ያለው አማራ ከዚህ በፊትም እንደተናገሩ ትልቁ ስራውን አልሰራም። አሁንም ድረስ ቢደራጅ ነው ይሰራል። የአድቮኬሲ ስራ የአማራን ችግር ለዓለም አቀፍ ማህበረሰቡ ማሳወቅ ትልቁን ስራ መስራት ያለበትን አልሰራም። አሁንም ተኝቷል እና እዛ ላይ ነው ማተኮር ያለበት። በውጭ ያሉት አያውቁም እያልን አይደለም። ሆኖም ግን የሚያስከብርህ ጉልበትህ ነውና አማራው ተደራጅቶ ያንን ማድረግ ቢችል ውጤት ያመጣል። ይህንን ለማለት ነው። በጣም አመሰግናለሁ። ስለዚህ ምርጫና ብአዴን ብለን የተነሳንበት የውይይት አጀማመር ምርጫና ብአዴን ይህንን ያለውን አብዮት ወደ ከፍታ ሊሰቅል የሚችል ዓለም አቀፍ እውቅናን የበለጠ ሊያጠናክር የሚችል በዚህ ምርጫ ወቅት ብአዴንን ባዶ ማድረግ አስፈላጊነቱ በግልጽ መሰራት አለበት። ከሀገር ጀምሮ ከሀገር ውስጥ ጀምሮ እስከ ውጭ ሀገር ኔትወርኩ ማለት ነው። ከሀገር ውስጥ ጀምሮ እስከ ውጭ ሀገር ኔትወርኩ በጥስጥሱ መውጣት መቻል አለበት። ስለዚህ ሀገር ውስጥ ያለው የብአዴን ሰንሰለት ሲመታ ሁለት አቅጣጫ ነው የሚመታው። አንደኛ ከኦሮሞማ ጋር ያለው ሰንሰለት ስለሚበጠስ በምርጫ ያን ጊዜ አብይም የራሱን ገጀራ ያነሳል። ሁለተኛ ከዚህ ከውጭ በኮንዶሚኒየም በምንም የተሳሰሩት በተለያየ መንገድ የተሳሰሩትም ይቆረጣሉ። ስለዚህ ጤናማ የሆነ የፋኖ ትግል እንቅስቃሴ ወደ 4 ኪሎ መገስገስ ይችላል ማለት ነው ይሄ ሲቆረጥ። ስለዚህ ይሄ ምርጫ
ዓለም አቀፋዊ ዜናዎችን ሽፋን ሊሰጥ የሚችል የሚመጣ የተወሰነ ቁጥርም ሊኖር ስለሚችል ያ በሚገባ የአማራን ክልል ጥሩ አድርጎ ሊገልጸው ይችላል። ይነስም ይብዛ የገቡት ክፍሎች ምርጫ እንዳልተደረገ ሲገልጹት ክሳራ መሆኑ የሚታወቅ ነውና ብዙ ነገሮችን ሊቆራርጥ ይችላል። ስለዚህ አንድ የታመቀ ኃይል አለ ማለት በአራቱም አቅጣጫ አንድ ሆኖ መጥቷል። ያ አንድ የሆነ ደግሞ በሰራዊት ደረጃ በአሁኑ ሰዓት በየትኛውም ቀጠና ስንሄድ ራሱን አደራጅቶ ያለ ፋኖ ነው ያለው። አንድ አባባል አለ፣ እንኳን አሁንና ይባል የለ ሙሉ ትጥቅ እያለን በዛን ጊዜ እንኳ ጎራዴና ምናምን ይዘን ምን እንማርካለን ይባላል አይደለም እንዴ? ፋኖ አሁን አማራ አሁን ታጥቋል፣ ልቡም ታጥቋል፣ እጁም የሆነ ነገር ይዟል። ስለዚህ እንኳን አሁንና እንደዚህ ሆነን አማራንን ብለን ተነስተን ሌላ ማድረግ ይቻላል። ፈለቀ ባጭሩ አንተም ማጠቃለያህን። ጥሩ ያው ዶክተር አየነው ብሎታል እና ውጭ ያለው አማራ የተደራጀው መሬት ውስጥ ያለውን ለመርዳት ነው አይደለም እንዴ? ስለዚህ መሬት ላይ ያለው ደግሞ ትዕዛዝ ከመሬት ነው የሚመጣው። መሬት ላይ ያለውን በተደራጀ ሁኔታ መምራት ነው። እንግዲህ አሁን ከባድ ነው። ሌባውም ምኑም ብዙ ውጭ ያለው የራሱ ችግር አለበት፣ በጣም የተለያየ ነገር። ግን ተደራጅቻለሁ ካለ የተደራጀው ሌላ ምን ሊሰራ ነው? መሬት ላይ ያለውን ትግል መደገፍ ነው። እንዴት ነው የሚደግፈው? ስራውን ማወቅ አለበት። ዲፕሎማሲ ነው የሚደግፈው። ገብቶ አይዋጋ። ስለዚህ ፋኖዎች መሬት ላይ ያሉትን መደገፍ ነው፣ በዲፕሎማሲው መርዳት ነው። ሌላ አማራጭ የለውም። አማራጮች በሙሉ ተዘግቷል። ለሌቦቹ የተለያየ ፍላጎት ያላቸው ሰዎች አማራጫቸው በጣም ቀንሷል፣ ዜሮ ሆኗል እና ኦልሞስት ወደ መጥፋት ደረጃ ደርሷል። አማራጭ የላቸውም። ዲፕሎማሲው መታገል ነው፣ የሚችሉትን ማድረግ ነው፣ ህዝቡን መርዳት ነው። ግን ማንም ማወቅ ያለበት አባባል ተውሼ ብናገርም ማንም መረረውም ጣፈጠው ወደደም ጠላም የአማራ ታሪክ በአማራ ልጅ ይጻፋል። ማንም ማወቅ አለበት። ማንም መረረውም ጠላ ወደደም የአማራ ታሪክ በአማራ ልጅ ይጻፋል። የጊዜ ጉዳይ ነው። ስለዚህ ማንም አማራ የሆነ በሙሉ ቢቻል ኢትዮጵያንና አገሩን የሚወድ ማንም ኢትዮጵያዊ ለኢትዮጵያዊ የአማራ ጉዳይ ስለ ኢትዮጵያ ያለው ነገር የተደበቀ አይደለም። አማራ አገሩንና ኢትዮጵያን ይወዳል። ስለዚህ ለማንም ኢቭን ለኦሮሞም ለትግሬውም ለማንም አማራ አገሩን እንደሚወድና አገሩን እንደሚያድን ለማንም የተደበቀ አይደለም። ስለዚህ ማንም አማራ የፋኖን ትግል በየትኛውም ሁኔታ በየትኛውም አጋጣሚ ያለምንም ኤክስኪውዝ ያለምንም ቅድመ ሁኔታ መደገፍ አለበት። ስፔሻሊ አማራ የሆነ በሙሉ ውጭም ያለ አገር ቤት ውስጥም ያለ በተቀናጀ ሁኔታም በኢንዲቪዥዋልም ወይ ደግሞ በሚችላቸው አጋጣሚዎች በሙሉ የሚችለውን ነገር በሙሉ ለፋኖዎች ማድረግ አለበት። እንደ ቀላል መውሰድ የለበትም። እደግመዋለሁ። ፋኖዎች እየታገሉ ያሉት ከፍተኛውን በምስራቅ አፍሪካ ከፍተኛውን አቅም ያለው ነው። ትልቅ የአፍሪካ ህብረትን ማስተባበር የሚችል የምስራቅ አፍሪካን ማስተባበር የሚችል የኢትዮጵያን ኢኮኖሚ ማስተባበር የሚችል ኢንተለጀንስ ያለው ትልቅ መዋቅር ያለው ማንኛውንም ኢትዮጵያ ውስጥም ያለ የሌለውንም የመሳሪያ የጥይት የቴክኖሎጂ አቅም መጠቀም የሚችል ራሱን አማራን እያንቀሳቀሰ ያለ አገር ቤትም ውጭም ያለው ይሄንን ሁሉ ከፍተኛ ሴራ የሚከናወንበት
ኢቭን ሌላውንም የምስራቅ አፍሪካ ፍላጎት ያላቸውንም ኃይል ጭምር ነው የሚታገሉት እነኚህ ልጆች ባላቸው አቅም። ስለዚህ ማንም መርዳት ነው ያለበት። ማንም ችግር አለ ካለ ምንም አስተያየትም ካለው ጊዜ አለው። ሁሉም በጊዜ ነው የሚሆነው። አሁን የእሳት ሰዓት ነው፣ የአስተያየት ሰዓት አይደለም። የመኖር ወይም የመጥፋት ጊዜ ነው። ማንም አማራ መረዳት ያለበት እንደዛ ነው። ቀለል አድርጎ ማየት የለበትም። ህዝብ እያለቀ እኮ ህዝብ እያለቀ። ስለዚህ ማንም አማራ መረዳት ያለበት በዚህ መንገድ ነው። ዝም ብሎ የፋኖ መሪዎች ላይ የፋኖ ልጆች ላይ ህይወታቸውን የሚሰጡ ጫካው እሳት ውስጥ ያሉ ልጆች ላይ ማሾፍ ማላገጥ እውነት ለመናገር ሞራል ቢስነት ነው። አይተናል እኮ በባለፈው ይቅርታ ጊዜ ነው በባለፈው ጦርነት ጊዜ እኮ አይተናል እኮ የትግራይ ልጆች ከአውሮፓ ከምን እየሄዱ ሲገቡ አይተናል። እኔ ግቡ አላልኩም፣ ነፍሳችሁን ስጡ አላልኩም። እኔ የሚችሉትን አድርጉ፣ አለበለዚያ አታሹፉ በቲክቶክ በምናምን። ይሄ የቀልድ ጊዜ አይደለም። ቀልድ ጊዜ ያለው ሁሉ ነገር ጊዜ ያለው። አሁን የቀልድ ጊዜ አይደለም። ደም፣ ህይወት፣ ነፍስ ነው እየተገበረ ያለው። ከፍተኛ እልቂት ነው ያለው። ከፍተኛ ሰቆቃ ነው ያለው። የረሃብ፣ የዋጥም፣ የምን የህዝቡ መፈናቀል፣ የኑሮ ውድነት ከፍተኛ ስቃይ ላይ ነው ያለው ህዝቡ። ማንም ሰው መረዳት ያለበት በዚህ መንገድ የሹፈት በእልህ በመያያዝ በመናናቅ እከሊን እንትን አስቀይመዋለሁና ከዚህ አካባቢ ነው ብሎ እከሊን እንደዚህ ላድርገው በጣም ነውር ነው። አሁን የዚህ አይነት ጊዜ አይደለም፣ ነውር ነው። ስለዚህ ማንም መረዳት ያለበት በዚህ መንገድ ነው። በየትኛውም ሁኔታ ልንደግፋቸው ይገባል። ይቅርታ ሰዓትን ወሰድኩብህ። በጣም አመሰግናለሁ ፈለቀ። ማጠቃለያህን ሰጥተኸኛል። ምናልባት አየነው የምትለው ነገር ከሌለህ ላጠቃልለውና ሌላ ጊዜ ልንመለስበት እንችላለን። ምክንያቱም በየቀኑ የምንሄድበት ነው። ግን ምናልባት 1 ደቂቃ ወስደህ የምትለው ነገር ካለ ድሉን ልስጥ። ምንም የለም። የአማራ ህዝብ የራሱን ኃላፊነት ይወጣ ነው። ምርጫውን በተመለከተ ከፋኖ ብቻ መጠበቅ የለብን። የአማራ ህዝብም የራሱን ድርሻ መወጣት አለበት፣ ምርጫው እንዳይካሄድ። ይሄን አመሰግናለሁ። በጣም አመሰግናለሁ ዶክተር አየነው ፈለቀ። ሁለታችሁንም በእጅጉ ነው የማመሰግነው። በቀጣይ በዚሁ ዙሪያም ላይ ሌሎችንም ደግሞ የምናነሳበት ሌሎችን ነጥብ አንስተን እንወያያለን። ስለዚህ በእጅጉ አመሰግናቸዋለሁ። ተመልካቾቻችን እናንተንም በእጅጉ አመሰግናለሁ። አንድ ነገር ግን ማለት እፈልጋለሁ። ምርጫ 0 መሆን መቻል አለበት። በተለይ አማራ ክልል በሚባለው ምርጫ 0 መሆን መቻል አለበት። የፈለገው አይነት ነገር ቢሆን ህዝብ የራስህን ድርሻ ልትወስድ ይገባል። በውጭም ሀገር ያላችሁ ለየቤተሰቦቻችሁ እየደወላችሁ ዝግጅቱን ከወዲሁ መጀመር ያስፈልጋል። ለየቤተሰቦቻችሁ በተለያየ አቅጣጫ ትግሉ ሊደረግ ይገባል። ለፋኖ ብቻ አይደለም አድሬስ ማድረግ ያለብን፣ ህዝቡ ራሱ ማድረግ የሚገባው ጉዳይ ነው። በተለያየ መንገድ ይሄ አንዱ ነው። ካድሬው 0 መሆን አለበት። በዚህ ምርጫ ካድሬው 0 የሚሆንበት በየትኛውም ከተማ ላይ የፋኖ ስራ ሊሆን ይችላል። ግን ህዝቡ ከፋኖ ጎን ሆኖ ማን ምን እንደሚሰራ አቅጣጫዎችን፣ ጥቆማዎችን እየሰጠ 0 ሊያገባ የሚችልበት እንቅስቃሴዎች መከናወን መቻል አለባቸው። አማራ እንደ አማራ ለህልውናው እስከቆመ ድረስ መተባበር በየአቅጣጫው ያስፈልጋል። በየትኛው መንገድ ማለት ነው። በውጭ ያለው አማራ እውነተኛ ሊሆን ይገባዋል። ቅድም ሲሞቅ በማንኪያ ሲቀዘቅዝ በእጅ አይነት እንቅስቃሴ መቆም መቻል አለበት። በቅንነት አማራውን አማራ ነን ብለው የሚሉትን ሊመራ የሚችል እንደ አማራ በቅንነት የሚያስቡ ክፍሎች፣ እንደ አማራ ጠንካራ ሆነው የሚያገለግሉ ክፍሎች አሰባስበውት
በአንድ አቅጣጫ ልንተም ይገባናል። ይህ ለነገ ለተነጎዲያ የሚባል መሆን የለበትም። ዛሬውኑ ማድረግ የሚገባንን ዛሬውኑ ማድረግ መቻል አለብን። ብዙ ማህበራት አሉ። በማህበራት የተደራጁ አቅማቸውን አሰባስበው ህዝቡን አሰባስበው ሊቀጥሉ ይገባል። የአማራ ማህበራት በዓለም ዙሪያ በርካቶች ናቸው። አንድ ጉባኤ ያስፈልጋቸዋል። አንድ እንቅስቃሴ ያስፈልጋቸዋል። ስለዚህ አማራን እንደ አማራ ብሎ ሊነሳ ይገባል። የተለያዩ እንደ ማህበራት ችግሮች ሊኖሩ ይችላሉ። ያ አያስኬድም። እንደ አማራ ልንቆም ይገባል። የሚሿሿም የለም እኮ እዚህ በውጭ ሀገር። ይሄ የአማራ ህልውና እስከሆነ ድረስ ለአማራ ህልውና አስተዋጽኦ እናድርግ ከተባለ በየትኛውም አቅጣጫ የአማራ ልጅ አንድ ሊሆን የሚችልበትን በተባበረ እንቅስቃሴ ሊሄድ የሚችልበትን ማጎልበት ነው ያለበት። ያን የሚያደናቅፉ ለራሳቸው ጠቀሜታ ሊያውሉ የሚችሉ ሊኖሩ ይችላሉ። ያ በተጨባጭ ወደፊት እያጋለጥን ግን ጠንካራ ታማኝ ለህዝቡ የሚታመኑ በስራቸው የሚታመኑ ክፍሎች እየመሩት በመሰባሰብ በማህበራት ስብስብ ሊመራ ይገባዋል። በግለሰቦች ስብስብ አይደለም፣ በማህበራት ስብስብ። ምክንያቱም ግለሰቦች ሲሰባሰቡ ማህበራትን ያገላሉ። ማህበራት ብቻቸውን ግን ማህበራት ሲሰባሰቡ ግን አትሊስት ግለሰቦችን ያቅፋሉ። ለምን? በማህበራት ውስጥ ከተካተተ ግለሰቡ ይታቀፋል ማለት ነው። ስለዚህ ማህበራት በጋራ ሊቆሙ ይገባቸዋል። ይሄ ነው ኢትዮጵያ የሚባል ነገር አለ። አሁን ይሄ መደለያ የመጣው በተለይ ምርጫና ብአዴንን ስናይ ኢትዮጵያ የሚለውን ሲቀነቀንለት ደስተኛ ነው ብአዴን። ስለዚህ ምርጫ በዚያ ሰበብ ሊገባ ይፈልጋል። መቆረጥ መቻል አለበት። ኢትዮጵያ ከአማራ ልብ ማውጣት አይቻልም። ስራችንም አሁን ኢትዮጵያ ማለት አይደለም። ዋናው የአማራ ህልውና ነው። አማራ ያሸነፈለት ኢትዮጵያ በኩራት ትኖራለች። ይሄን ነው ማየት ያለብን። ስለዚህ ኢትዮጵያን የሚወድ ህዝብ እንዲያልቅ ይፈልጋል። ኢትዮጵያን ለጥያቄ የማያስገባ ህዝብ እንዲሞት ይፈልጋል፣ እንዲሳደድ ይፈልጋል፣ እንዲፈናቀል ይፈልጋል። በየትኛውም የሥራ መስክ እንዳይሳተፍ ይደረጋል። ምክንያቱም ኢትዮጵያን በልቡ ይዞ ወደፊት ማስቀደም ጥያቄ ውስጥ የማያስገባ ህዝብ ስለሆነ አማራ። ስለዚህ እዛ ላይ በርትተን አንድ ሆነን መሄድ መቻል አለብን። ይሄን ነው የምለው። ለዛሬው ተመልካቾቻችን ፕሮግራማችንን ስለተከታተላችሁ በእጅጉ እናመሰግናለን። ባልደረቦቼንም በድጋሚ አመሰግናለሁ። በቀጣይ ፕሮግራም እስከምንገናኝ እስከዛው ሰላም ሁኑልኝ። መልካም ጊዜ። ገዢ ያልደፈረን ባህል ጠላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። አማራንን ነፃ ህዝቦች ታሪክ ባምዱ የዘከረን ቀኝ ገዢ ያልደፈረን ባህል ጠላት ያልበደን አማራነትን ተላብሰን አማራነትን ተኩለን ነፃ ህዝቦች እንደነበር ነፃ ህዝቦች እንሆናለን። ከአገር ዘርፈን የማንከብር ቅርስ አውድመን የማንለማ